እሺ ወደ ትምህርታችን እንገባለን። ዲያቆን ዘማርያም እንግዲህ የዛሬ አርዕስት ግልጽ ነው። ኢየሱስ ክርስቶስ አሁን ፈራጅ ወይስ አማላጅ? ቤዛ ማለት ምን ማለት ነው? የዘላለሙን የማስታረቅ መስዋዕት የመሆን ቤዛነትን በቅድስት ቤተክርስቲያን ከራሱ ጋር ከባህሪ አባቱ ጋር ከእግዚአብሔር መንፈስ ቅዱስ ጋር ያስታረቀን ከሱ ውጭ ሌላ አለ ብላ ታስተምራለችን? በዚህ ጉዳይ ላለገባቸው የቃሉን እውነት ላልተረዱ የሚሆን የቤተክርስቲያን አስተምሮን ታቀርብልናለህ። ስለመጣ እናመሰግናለን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ ተኩን ይፍቱን ይባርክ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በአምላካችን በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን አላችሁ? የአምላካችን የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በአጭር ቃል ነገረ ክርስቶስን በተመለከተ ቤተክርስቲያናችን የጠራ ትምህርት እንዳላት ይታወቃል። ምንም ወዲያ ወዲህ የማይል በተደጋጋሚ ጊዜ ደግሞ የተሰበከ የተሰጠ ስለሆነ ያንን በተመለከተ አሁን አስረጁን በግልጽ ማሳየት እንጂ ከኛ የሚጠበቀው የተለየ ትምህርት አይኖረንም። የሚታወቅ የተሰፈረ የተገለጠ ትምህርት እስከሆነ ድረስ ሃይማኖት እንደምናውቀው የተገለጠ እንጂ የሚመሰረት የሚሰራ ስላልሆነ መጀመሪያ ኢየሱስ ክርስቶስ በዚህ ወቅት ፈራጅ ነው አማላጅ ነው ብሎ ለመናገር ለመጠየቅም ክርስቶስ ራሱ ማን ነው የሚለው ጥያቄ መጀመር መመለስ አለበት። ይሄን መታወቅ ያለው መሰረታዊ ነጥብ ይሄ ነው። ክርስቶስ ራሱ ማን ነው የሚለው የእሱ ማንነት የሚያውቅ ሰው ክርስቶስን በተመለከተ ያለው ትምህርት አጥርቶ እንዲረዳ ያግዘዋል ማለት ነው። ይሄ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ትምህርት ላይ ክርስቶስን በተመለከተ መጽሐፍ ቅዱስ ምን ይነገራል? እንግዲህ ይሄን መጀመሪያ ከለየም በኋላ ሁለተኛው ነጥብ የሚሆነው ፈራጅነትና አማላጅነት ለማን ነው የሚነገረው ደግሞ ለይቶ ማወቅ ይቻላል ማለት ነው። መጀመሪያ አካላዊ ቃል ወልድ ክርስቶስ ፈጣሪ እንጂ ፍጡር አይደለም። የመጀመሪያ መታወቅ አለበት። የእኛን ስጋ ስለተዋሃደ የፈጣሪነትን አምላክነትን ትቶ አይደለም ሰው የሆነው። በዚህ በዮሐንስ ወንጌል እንደምናገኘው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። በመጀመሪያ ቃል ነበረ ብሎ ቅድምናውን ከነገረን በኋላ ቃል እኮ ከእግዚአብሔር ጋር አብሮ ነበረ እንጂ ራሱ እግዚአብሔር ነበር እኮ አይልም። ለምሳሌ ከደቀ መዝሙሩ ጋር ከመምህሩ ጋር የሚሆን ደቀ መዝሙር አለ። ነገር ግን ደቀ መዝሙር መምህር ነው አይባልም። እንደዛ እንዳንል ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ራሱ ማን ነበር ይላል? እግዚአብሔር ነው። ስለዚህ እግዚአብሔር ነበር። ይሄ እግዚአብሔር ነበር ያለውን ቁጥር 14 ላይ ቃልም ስጋ ሆነ ይለናል። ጸጋና እውነትን ተመልቶ በእኛ አደረ ይላል። ስለዚህ ቃልም ስጋ ሆነ የተባለው ይሄ እግዚአብሔር ነው ስጋ የለበሰ ሌላ ማንም አለ። የራሱ እግዚአብሔር ምን ሆነ? ስጋ ለበሰ። ስለዚህ ክርስቶስ ማን ነው? እግዚአብሔር ነው። መጀመሪያ መነሳት ያለበት ይሄ ነው። ክርስቶስ ማን ነው ከሚለው ክርስቶስ እግዚአብሔር ነው። ስግው ቃል ነው። ኢንካርኔትድ ወርድ ብለን እንጠራዋለን። ስግው ቃል እንግዲህ ይህን በተመለከተ መጽሐፍ ቅዱስ ብዙ ነግሮናል። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደምታነቡት ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሏል። ማንም ነቢይ እንደዚህ አይልም። በእግዚአብሔር እመኑ በእኔም እመኑ የሚላለ የሰራዊት ጌታ እግዚአብሔር አምላክ እንዲህ ይላል እንጂ እኔ እምላችኋለሁ የሚላል እኔ እምላችኋለሁ ግን አምላክነቱን ነው የሚያሳየው። ነቢያት ሲናገሩ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንደዚህ አለኝ መልእክት ስለሚናገሩ ፈጣሪ ሳይሆኑ እነሱ ራሳቸው። እዚህ ጋር ግን ልባችሁ አይታወክ ካለ በኋላ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሏል። እግዚአብሔርነቱን ፈጣሪነቱን ያሳያል። ያው ሁላችሁ ደግሞ የምናውቀው በዚህ በዮሐንስ ወንጌል በምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን። ማና ማን? እኔ እና አብ አንድ ነን።
በስልጣን በመለኮት በአገዛዝ አንድ ነው። አብ ፈራጅ ነው፣ ወልድም ፈራጅ ነው፣ መንፈስ ቅዱስም ፈራጅ መሆኑን እንረዳለን። እንግዲህ ይህን ካልን በብሉይ ኪዳን ዘመን ክርስቶስ ሰው ሲሆን በምድር ላይም እየተመላለሰ ፈራጅ ነበር። በነገራችን ላይ በምድር ላይ እያለ ራሱ እንኳን ክርስቶስ አማላጅ የሚለውን ቃል አንቀጽለትም። በነገራችን ላይ ያደረገው የማስታረቅ ነው። ማስታረቅ ሪኮንሲሌሽን እና እርቅ ይለያያል። ብዙ ጊዜ እናምታተዋለን። ከዛ ቤት የወረስነው ነው መሰለኝ፣ ቀጣ ነው ግራስፕ ያደረግ ነው የወሰድነው እንዳለ ኢሚቴት አድርገነዋል። በዚህ ምድር ላይም ሲመላለስ ክርስቶስ መከራ እየተቀበለ እንኳን ፈራጅ ነው። ይህን እኛ ለሚፈጠር ነው መጽሐፍ ቅዱስ ነው የሚናገረው። እናንብበው። ትንቢተ ሚልክያስ ላይ ምዕራፍ 5 ላይ የምናገኘው ገጸ ንባብ ነው። ምዕራፍ 5 ላይ ቁጥር 1 ስንመለከት እናገኘዋለን። ይሄ ትንቢተ ሚልክያስ ምዕራፍ 5 ቁጥር 1 ላይ እናገኘዋለን። ሚክያስ ትንቢተ ሚልክያስ ሳይሆን ትንቢተ ሚክያስ። ይሄ ትንቢተ ሚክያስ ላይ ምዕራፍ 5 ቁጥር 1 ላይ ምን እንደሚለው የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናልና፣ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። በበትር የሚመታው ማን ነው? የእስራኤልን ፈራጅ ጉንጩን በበትር ይመታሉ ነው ትንቢት ነው የተነገረ ያለው። ትንቢተ ሚልክያስ ነው። ትንቢተ ሚልክያስ ላይ ትንቢት የተነገረ ያለው የእስራኤልን ፈራጅ ጉንጩን በበትር ይመታሉ። ጉንጭ በበትር የተመታ የእስራኤል ፈራጅ ማን ነው? አብ ነው? መንፈስ ቅዱስ ነው? አይደለም። ስግው ቃል ክርስቶስ በስጋ ማርያም ስለተገለጠ ስጋን ስለተዋሃደ ከስጋዋ ስጋ ከነፍሷ ነፍስ ነሳ። ይህን የእስራኤልን ፈራጅ አለው፣ የእስራኤል አማላጅ አለው። ጉንጩን በበትር የተመታው ማን ነው? የእስራኤል ፈራጅ ነው። በማህፀነ ድንግልም ሳለ ፈራጅ ነው። ተመላልሶ ሲያስተምርም ፈራጅ ነው። አምላክነቱን ፈጣሪነቱን የሚያሳይ ነው። ታዲያ እኮ ያደረገው ልመናና ምልጃ ቀረበ የሚለውስ እሱ የማስታረቅ አገልግሎት የማዳን ስራ ነው የሚባለው። ሪዲማቲቭ ዲድ ነው የሚባለው፣ የማስታረቅ አገልግሎት። ይሄ ፈራጅ ግን ማን ነው? የእስራኤል ፈራጅ ነው የሚለው። ስለዚህ መጀመሪያ መታወቅ የሚገባው መሰረታዊ ጉዳይ ፈራጅ ክርስቶስ ፈራጅ ነው። በዚህ ምድርም ሲመላለስ ግን ምን አደረገ? በዚህ ምድር ልዩ የሚያደርገው እኛን የማዳን ስራ። ከምን አዳነን? ከዲያብሎስ ባርነት፣ ከውድቀት ባሪያዎች የነበርን ልጆች ተደረገ። ድህነት ባለፈው እንደተነተን ነው። ብዙ ሰዎች በአዛብቶ ስለሚመለከቱት እንጂ ድህነት ከአንድ ጉዳይ ማምለጥ ብቻ ማለት አይደለም። በጣም መጠንቀቅ አለብን። በነገራችን ላይ ኃጢአት ካመጣው ፍዳ ራሱ መዳን ይሄ ማስታረቅ ይባላል። 4 ምሳሌ ላንሳ። ለምሳሌ ገላትያ 3:13 ተመልከቱ። ባለፈው አንስተን ነበር ስንወያይ፣ ድጋሚ እናንሳው በደንብ እንድናዋህደው ማለት ነው። ገላትያ 3 የገላትያ ነው ምዕራፍ 3 ቁጥር 13 ተመልከቱ። 13 ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አያችሁ? ምን ሆኖ? ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ኃጢአት ካመጣው ፍዳ መዳን ማለት ይሄ። አንደኛ ቆሮንቶስ 15 እንመልከተው። ይሄው አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 21 እና 22 እንመልከተው ምን እንደሚለን ሐዋርያው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ይሄው ትንሣኤ ሙታን በሱ በኩል ሆኗልና አንዱ የድህነት አካል ነው።
የዳነው ከምንድን ነው? በአዳም ምክንያት የመጣው ሞት በክርስቶስ ምክንያት ድህነት ስላገኘን አንዱ የድህነታችን አካል ይሄ ነው። ይኸው ሞት በማን በኩል? በሰው በኩል ስለመጣ ሰው የተባለው ማን ነው? በዚህ በኩል አዳም። ሞት በአዳም በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና እዚህ ጋር ሰው የተባለው የመጀመሪያው አዳም፣ ትንሣኤውን በሰው በኩል ሆኖ ያለው ሰው ያለው ደግሞ ክርስቶስን። ሁሉም በአዳም እንደሚሞቱ ይላል። ይቀጥላል። እንዲሁ ሁሉ በክርስቶስ ደግሞ ምን ይሆናሉ? ሕያዋን ይሆናሉና። ስለዚህ ይሄ ሞት ተሻረ። በአዳም የምንሞት ነው፣ በክርስቶስ ሕይወት አገኘን። መዳን ከምንድን ዳን ነው? ከኃጢአት ካመጣው ፍዳ መዳን። 3 እናድርገው፣ ነገር በ3 ይጸናል። ሮሜ 8 ደግሞ 16 እንመልከት። ሮሜ 8 16 ላይ ምን ይላል? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም እንድንከብር አብረንም መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ልጆች ከሆነ ይላል። አይታችኋል? ምን ነበር ማለት ነው? ባሪያዎች ነበር። የማን? የዲያብሎስ። ኃጢአት ባመጣው ፍዳ መዳናችን የማስታረቅ ነው የሚባለው። በነገራችን ላይ እርቅ ነው የሚባለው። ክርስቶስ በምድር ላይ ሳለ እንኳን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማለደ አማላጅ ነው አትልም። ማስታረቅ እርቅ አይደገምም። ልዩነቱ ታዲያ ምንድን ነው? እርቅ አይደገምም። ቢኒ ልዩነቱ ይሄ ነው። ክርስቶስ ያደረገው የማስታረቅ አገልግሎት አይደገምም። ድጋሚ ያስታርቅም ነው። ሪኮንሲሌሽን ይባላል እሱ። ሁለተኛ ክርስቶስ ከምንድን ያዳነን? መዳን ማለት ፈጣሪያችንን እግዚአብሔርን እንድናውቅ መሆኑ አንዱ የድነታችን አካል ነው። አንደኛ ቆሮንቶስ ይናገራል። አሁንም አንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ በምዕራፍ 1 ላይ ቁጥር 21 ሲናገር በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በጥበብ ስብከት ሞኝነት የሚያምኑ ሊድኑ በእግዚአብሔር ይላል። እዚህ ጋር ተመልከቱ። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑት ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ምን ሊል? ሊያድን። ለምን? እግዚአብሔር በጥበቧ ስላላወቀች ዓለም። ስለዚህ እግዚአብሔርን ማወቅ ምንድን ነው? ራሱ መዳን ነው። የዮሐንስ ወንጌል የሚነግረን ይህ ነው። በነገራችን ላይ የዮሐንስ ወንጌል በምዕራፍ 6 ላይ ቁጥር 45 እንመልከት። የዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ተመልከቱ። 45 ላይ ምን እንደሚል? ሁሉም ከእግዚአብሔር የተማሩ ይሆናሉ ይላል ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። ስለዚህ ከእግዚአብሔር መማር ራሱ ክርስቶስ እንዲያስተምር የድህነታችን አካል ነው። ሁሉም ከማን ይማራሉ? ከእግዚአብሔር የተማሩ ይሆናሉ። የድህነታችን አንዱ አካል ነው። ሶስተኛው መዳን ክርስቶስ ከምንድን የማስታረቅ አገልግሎት የሚለው ምንድን ነው? ከእግዚአብሔር መማራች እራሱ መጥቶ በነቢይ አይደለም፣ በመልአክ አይደለም፣ እራሱ መጥቶ አዳነን። የድህነታችን አንዱ አካል ነው። ከእግዚአብሔር ነው የተማረው። ኑ ሸክማቸው ከበደ ወደ እኔ ኑ እኔ አሳርፋቸዋለሁ ያለ ጌታ። ሶስተኛው አዲስ ተፈጥሮ፣ አሮጌ ማንነታችን በጥምቀት ተቀብሮ መወለዳችን አንዱ የድህነታችን አካል። ከምን የዳናችሁት ኦርቶዶክሳውያን ብንባል ምን መልሰው መልስ ሶስተኛው አዲስ ተፈጥሮ አግኝተናል። ይሄ ነገረን ማን ነው? ሐዋርያው ቅዱስ ጳውሎስ። በየትኛው? በሮሜ መልእክቱ ምዕራፍ 6 ላይ ቁጥር 2 ላይ እንዲህ ይለናል። 4:2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ ኑራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን?
አሮጌ ማንነታችን ተቀብሮ ምን ሆነ? አዲስ ማንነት። ስለዚህ ምን ሆናል? ከክርስቶስ ጋር ተቀበርናል። ዳግመኛም በዚሁ በሁለተኛ ቆሮንቶስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ በምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ስለዚህ ይላል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ማንም በክርስቶስ ምን አዲስ ፍጥረት ነው? አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ያለፈው ምንድን ነው? አሮጌው ማንነታችን። አባቴ እንደዚህ ነው ከእናቱ፣ እናቴ አባቴ እንደዚህ ነው፣ ዘሬ እንደዚህ ነው፣ እናቴ እንደዚህ ናት፣ እዚህ የተወለድኩት። አሮጌ ማንነት የስጋ ልደት አይደለም፣ መንፈሳዊ ልደት ከማይጠፋው ዘር የተወለድንበት አሮጌው አልፏል። ስለዚህ ማንም በክርስቶስ ምንድን ነው? አዲስ ፍጥረት ነው። መዳን ማለት ይሄ ነው። ሐዲስ ተፈጥሮ መዳን። ይኸው አንደኛ ቆሮንቶስ 5:17 እንጨምር። ገላትያ ምዕራፍ 6 ላይ ምን አለ ሐዋርያው? ይኸው ገላትያ የገላትያ ነው። ይሄ ከዚህ ጋር የተያያዘ ስለሆነ ነው። ምዕራፍ 6 ላይ ቁጥር 15 ተመልከቱ። ሚለናል በክርስቶስ ኢየሱስ ተመልከቱ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ምን እንደሚጠቅመው በክርስቶስ ኢየሱስ ምን መሆን? አዲስ ፍጥረት መሆን። መዳን ማለት ይሄ ነው። አዲስ ፍጥረት መሆን፣ አሮጌ ማንነትን መቅበር። በጥምቀት ከእርሱ ጋር እንቀበራለን፣ በጥምቀት ደግሞ ከእርሱ ጋር እንነሳለን። መቀበር፣ አሮጌ ማንነትን መቅበር። እዚህ ኤፌሶን ላይም ብንመለከት 4:24 ላይ እንዲሁ ሐሳብ አለው። እዚሁ 4:24 ላይ ተመልከቱ እንደሚል ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ማነው እሱ አዲሱ ሰው ልበሱ የተባለው? ክርስቶስን። አዲስ ተፈጥሮ ድህነት ይባላል። አራተኛ እኛ ኦርቶዶክሳውያን ድናል ብለን የምናገረው አዲስ ተፈጥሮ ብቻ ሳይሆን አምላክን መምሰል፣ አምላክን የመምሰል ሱታፌ አምላክ ቴዎሲስን፣ ይህን ጸጋ ማግኘታችን የድህነቱ አካል። ጴጥሮስ ነው የነገረን። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 4 ላይ ሐዋርያው ቅዱስ ጴጥሮስ ሁለተኛ በመልእክቱ ነው ይህን የተናገረው። ምዕራፍ 1 ቁጥር 4 ላይ ይኸው ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት 1:4 ላይ ተመልከቱ። 24 ላይ ተመልከቱ። 1:24 አለም 1:4 ይቅርታ 1:4 ምን ይላል? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ። ተመልከቱ። ከምን አምልጠን? ስለ ክፉ ምኞት በዓለም ካለው ምን አምልጠን? ጥፋት አምልጣችሁ አለ ከመለኮት ባህሪ ተካፋዮች ትሆኑ ዘንድ። በጣም ይከብዳል። መለኮት ገዢ ነው። አዎ፣ እኛ ግን በጸጋ ገዢዎች ነው፣ ተካፋዮች ይላል። በተስፋው ቃል እንድትሆኑ ይላል። ቴዎሲስ ማለት ይሄ ነው። ሱታፌ አምላክ እንድትሆኑ አለ። በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ይህን ተስፋ የሰጠን ማን ነው? ክርስቶስ። መዳን ማለት ይሄ ነው። ከመለኮት ባህሪ ተካፋይ መሆን። ሐዋርያው ቅዱስ ጳውሎስስ ይህንን ጴጥሮስ ነገረን። ሐዋርያው ቅዱስ ጳውሎስ ደግሞ በሁለተኛው የቆሮንቶስ መልእክቱ ላይ ምዕራፍ 3 ቁጥር 18 ይህንኑ ሱታፌ አምላክ ይኸው ሁለተኛ ቆሮንቶስ ነው፣ በምዕራፍ 3 ነው ቁጥር 18 ተመልከቱ ምን እንደሚል ሐዋርያው። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር መስታወት አይታችኋል። ሱታፌ አምላክ መጋረጃ የለም። ልክ እንደ ሙሴ የምናደርገው መጋረጃ የለም። ሱታፌ አምላክ ነው። አምላክ መምሰል ይቻላል። አሁን የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር መለወጥ ምንድን ነው? ሱታፌ አምላክ አምላክን መምሰል። እኔ ክርስቶስን እንደምመስል እናንተ ማንም ምሰሉ አለ። ክርስቶስን ምሰሉ። ማንም እኮ ነቢይ በብሉይ ኪዳን ዘመን እኔ እግዚአብሔር እንደምመስል እናንተ ይመስሉ እኮ ያለ የለም።
እግዚአብሔር መምሰል አይቻልማ። አሁን ግን በአዲስ ኪዳን በስጋ ማርያም ስለተገለጠ ክርስቶስ እንደምስል አንተ የሚመሰሉ ሱታፌ አምላክ አምላክን የመምሰል ጸጋ የመዳናችን አንዱ አካል ነው። ክርስቶስ በስጋ ባይገለጽ ስለኛ ሲል ባይሞት ባይሰቀል ለኛ ሲል መከራ ባይቀበል ክርስቶስን እንደምመስል ብሎ መናገር ይቻላል? አይቻልም። ከክብር ወደ ክብር እንለወጣለን። ማንን? የጌታን ክብር እንደመስታወት ክብራችን የሱ መስታወታችን ነው። መከራ እናይና የሱ መከራ እያየን በመስታወት ያ ማለት በሊናችን ተስሎ ወይ የኔ መከራ ምን ይቆጠራል እያለ እንድንንቀው ሞት እንድንቀው መከራ እንድንቀው የሚወድ የሚለውን ራሱን ይካድ መስቀልን ተሸክሞ ይከተለኝ እንዳለው መከራውን ንቀን ትተን ቅዱሳን የሱን አሰረፍኖት ተከተሉ። ያንን መልክ እንመስል ዘንድ ተመልከቱ ምን እንደሚል ቃል ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የማን? ያን ቅዱስ ሱታፌ አምላክ። ሶስተኛ ሱታፌ አምላክ ያለበት አንደኛ ዮሐንስ መልእክት የዮሐንስ መልእክት ከሶስት ሐዋርያ ከጴጥሮስ ከጳውሎስ ከዮሐንስ ሙሰድ ብዬ ነው አንዳንድ እየወሰድን ብዙ ናቸው ጥቅሶቹ፣ ግን ለምሳሌ ያክል ለመውሰድ ያክል ነው የተፈለገው። አንደኛ ዮሐንስ መልእክት የመጀመሪያው ዮሐንስ መልእክት ነው። ምዕራፍ 3 ቁጥር 2 ተመልከቱ። ወዳጆች ሆይ አሁን የእግዚአብሔር ልጆች ነናል፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል ይታያል። እዚህ ጋር ቢኒ እርሱን እንድንመስል እናውቃለን። ማን እንድንመስል? እርሱ እንድንመስል ክርስቶስን መምሰል ሱታፌ አምላክ የድህነታችን አንዱ አካል ነው። በክርስቶስ ሞት ምን አገኘን? እርሱን የመምሰልን ጸጋ አገኘን። ይሄው ምንም እንደምንሆን ገናና አልተገለጠም አለና ዳሩ ግን ቢገለጥ አለ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ስለዚህ ክርስቶስ በመዓለ ሥጋዌም ሳለ በምድር ሲመላለስም እነዚህን የማዳን ስራዎች እኚህ ብቻ አይደሉም አራቱ። አንደኛ ኃጢአት ካመጣው ፍዳ ሁሉ መዳን፣ ሁለተኛ እግዚአብሔርን ማወቅ። ሥላሴ ራሱ የተገለጠው መቼ ነው? ክርስቶስ ሰው ሲሆን አይደለ? ሥላሴን የማወቅ ጸጋ ብሉይ ኪዳን ዘመን እኮ አልተገለጠም በግልጥ። ብሉይ ኪዳን ላይ ሥላሴ የለም አላልንም፣ አልተገለጡም። የለም ማለትና አልተገለጠም ማለት ይለያያል። አብ በሰማይ ሆኖ የምወደው ልጄን ስሙት፣ ወልድ በተለየ አካሉ የተጠመቀ መንፈስ ቅዱስ በርግብ አምሳል ወርዶ ፈጣሪያችን እንድናውቅ አደረገን። አብ ማን እንደሆነ አወቅን፣ ልጄ ብሎ አባት እንደሆነ። ወልድ በተለየ አካሉ የተጠመቀ መንፈስ ቅዱስ በርግብ አምሳል ወርዶ ሥላሴ ተገለጠ፣ ሚስጥር ተገለጠ። የድህነታችን አካል ነው እግዚአብሔርን ማወቅ። ፈጣሪን ማወቅ እኮ አንዱ ነው። አምላኩን የሚያመልከውን አምላክ ማወቅ ራሱ መዳን አይደለ? መዳን ነው። ሶስተኛው አዲስ ተፈጥሮ ነው። በክርስቶስ ኢየሱስ ተፈጠርን እንዲህ ያለው። ሁላችሁም ደግሞ እንደምታውቁት ሱታፌ አምላክ ያንን መልክ መስል ዘንድ ከክብር ወደ ክብር እንለወጣለን ከመለኮት ባህሪ ተካፋዮች ተሆኑ ዘንድ ብሎ ደግሞ ጴጥሮስ ነገረን። ሁለተኛ ጴጥሮስ 1:4 ላይ እነዚህ ሁሉ ምን ይባላሉ? የማዳን ስራ። ምንድነው ታዲያ ያደረገው? እርቅ ነው። ይህንን ሐዋርያቶቹ በተደጋጋሚ ጊዜ ጠቅሰው እናገኛለን። በእውነቱ ይህን በተመለከተ እርቅ እንደሆነ ሐዋርያቶቹ በሚያስተምሩበት ጊዜ እነ ጳውሎስ በደንብ አስረግጠው ነግረውናል። ይህ ማስተዋል ደግሞ ከሰው ነው የሚጠበቀው። ይህንን ሁለተኛ ቆሮንቶስ 5 ላይ እናገኘዋለን። እንዲህ ይላል፣ ስለዚህ ይላል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አንዱ የድነታችን አካል ነው። አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ ተመልከቱ፣ እርቅ ነው የሚባለው። ሪኮንሲሌሽን ነው። አስታረቀ፣ እርቅ ተከናወነ ማለት ቀድሞ ምን ነበር ማለት ነው? ጥል ነበር ማለት ነው። ጥል ነበር ማለት መጀመሪያ ምን ነበር ማለት ነው? ፍቅር ነበር ማለት ነው። ኦርደሯ ሲኩዌንሱን ተመልከቱት። በገነት አዳምና ሔዋን ዕፀ በለስን ሳይበሉ የእግዚአብሔር ትእዛዝ አክብረው የቆዩበት ዘመን አለ። በቤተክርስቲያናችን ስርዓት 7 ዓመት ቆይታ፣ ያ የፍቅር ጊዜ የእግዚአብሔር ትእዛዝ ተከብሮ የነበረበት። ከዛ በምክረ ከይሲ በዲያብሎስ ተታለው ደግሞ በእባብ ገላ ሰይጣን ተሰውሮ ደግሞ አታላቸው ከገነት ወጡ። ምን ተከሰተ? ጥል። ፍቅር ነበረ፣ ጥል ተከሰተ። ከዛ ምን አለ ክርስቶስ?
በስጋ ማርያም ተገልጦ ማለት አስታረቀን። አይታችኋል አሁን እንዴት እንደመጣ ኦርደሩ ራሱ። አስታረቀ ማለት ጥል ነበር ማለት ነው። መቼስ ባልጣላበት ሁኔታ ሰው ታረቀ አይባልም። ታረቀ ማለት ደግሞ መጀመሪያ ፍቅር ነበር ማለት ነው። ምን ሆኖ ተጣሉ? መጀመሪያ ወዳጃማዎች ካልሆኑ የሚዋደድ ሰው ካልሆነ በስተቀር ተጣላ አይባልም። ስለዚህም የማስታረቅን ቃል አኖረ ይላል። ከዛ ቀጥሎ ካስታረቀ የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። እርቅ ነው የሚባለው፣ ሪኮንሲሌሽን ነው የሚባለው። ታዲያ እኮ ጸሎት አቀረበ ይላል፣ ምልጃ አቀረበ ይላል። እነዚህ ምንድን ናቸው? አዳምን ተገብቶ የቀረበ ነው። አማላጅ ሆኖ ሳይሆን ክርስቶስ ለሱ ክብር ይግባውና ምልጃ ሆኖ ሳይሆን አዳም የማይሰማው የነበረው የአዳም ጸሎት እንዲሰማ አዳምን ወክሎ ያቀረበው ምልጃ አይደለም ያቀረበው። ስራው እንዳለ ምን ይባላል? እርቅ ሪኮንሲሌሽን የሚባለው። ሲጀመር ኢንተርሴሰር ምልጃ የሚሰጠው ለፍጡር ነው። ያ ብዙ ጊዜ ደግሞ ያው የተለመደች ጥቅስ አለች፣ እንደ መፈከርም እንደ መነባነብም ትባላለች። እሷን እናንሳናች በደንብ እናድማት። እሷን ጥቅስ በደንብ ማየቱ ተገቢ ይመስለኛል። ይህን ሁሉ ስለ ክርስቶስ ማዳን ካነሳን ከስር መሰረቱ ጀምረን እንድንነጋገር ፈልጌ ነው። ካነሳን ይሄ ነው መቼስ አይደለ? ሮሜ 8:34 ነው በተደጋጋሚ ጊዜ የሚጠቀሰው 8:34 ምን እንደሚለው እዚህ ጋር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን እሱ የሚማልደው የሚለውን ቃል ወስደው በቃ ይሄ የሚማልደው ማለት እኮ ንግግሩ የሚያሳየው ክርስቶስ አማላጅ እንደሆነ ነው። አይደለም፣ እንደዛ እንደሆነ አለ የሚገልጸው ቃሉ። ሲጀመር ይህንን ቃል ብናየው በግዕዙ ምን ይላል? እዚህ ጋር ወሃሎ ይትነበር በየማነ እግዚአብሔር ይላል። ከዛስ ወይትዋቀስ በእንቲአነ። ወይትዋቀስ ማለት ነው ነገራችን ላይ ይሄ ወይትዋቀስ ነው የሚለው በግዕዝ ነው የቀየርነው። ሌላ ነገር አልቀየርንም። እዚህ አፕ ነው ማየት እኮ ነው መልሼ አስከብረናል የሚለው ግዕዙ ተቀይሩት ነገር አይ ግዕዝ ማለት ወይትዋቀስ ማለት እሺ ታይቀር ይሄ አጥብለት ብንሳ ቢታውሴ ሚላል እዚህ ጋር በአማርኛ መጀመሪያ እናንብበው። እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው ይላል። በደንብ ስሙ። ምን አለው ነው ይላል? ክርክር አለው። ክርክር አለ የሚለውን ይኸው በግዕዝ እንቀይረው። እዚህ ጋር ይኸው ወይትዋቀስ እግዚአብሔር ይላል። አሃ እግዚአብሔር ከይሁዳ ጋር አማላጅ ነው ማለት ነው። ማንበብ እኮ ነው። ፕሮቴስታንት እኮ ወንድሞቻችን እህቶች ማድረግ እኮ ያለባችሁ ማንበብ ነው። በጣም የሚገርመው ቢኒ ብዙ ጊዜ ክርክሮች ላይ ግዕዙን ተመልከተ ወይትዋቀስ ነው የሚለው ልክ ምልጃ እንደሚናገር አስመስለው ያቀርባሉ። ይሄው መጽሐፍ በነገራችን ላይ ቮካብለሪ አይደለም ያየሁት፣ ይሄ መዝገበ ቃል አይደለም የገባሁት እኔ። እንደዛ እንዳትሳሳቱ ደግሞ እኔን መዝገበ ቃል አልከፈትኩም። ኪዳነ ወልድ ክፍሌ መዝገበ ቃል አይልኩም እኔ። ይሄው እዚሁ ራሱ መጽሐፍ ቅዱስ ላይ 66 መጽሐፍ ቅዱስ ላይ ሆሴ 12:2 ላይ ያለው እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው፣ ያዕቆብንም እንደ መንገዱ ይቀጣል፣ እንደ ስራውም ይመልስለታል። ፍርድን እኮ ነው የሚያሳየው። አይታ ክርክር አለው ማለት ነው። አሃ እግዚአብሔር አምላክ ከይሁዳ ጋር ናስቲ መልስልኝ ምናምን ይከራከራል ማለት ነው አይደለም፣ ይፈርዳል። በምን እናውቃለን? ያዕቆብንም እንደ መንገዱ ይቀጣ ይላል። እዚህ ጋር መቅጣት የምልጃ ወይስ የፍርድ ስራ? እንደ ስራውም ይመልስለታል ደግሞ ይላል። ግን ክርክር አለው የሚለው ግዕዙም ይላል። ይኸው በግዕዝ ወይትዋቀስ። ስለዚህ ሮሜ 8:34 ግዕዙ የሚለው የሚያማልድ አይደለም፣ የሚከራከር። የሚከራከረው ከማን ጋር ነው? ከአብ ጋር ነው? አይደለም። ከመንፈስ ቅዱስ ጋር ነው? አይደለም። ከዲያብሎስ ጋር። ዲያብሎስ ምን ይላል? እቺ ነፍሴኔ ናት፣ ይሄ ነፍሴኔ ነው፣ ሲኦል ነው የሚገባው ሲል አይደለም። ንስሐ ገብቷል፣ ስጋውን ተቀብሏል፣ የእኔ የክርስቶስ ልጅ ሆኗል።
እችናት ወይ ተዋቀስ የሚል ይሄው ክርክር አለው ነው እኮ የሚለው። ይሄው አማርኛ እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው። በግዙ ስትቀይሩት እዚህ ጋር ወይ ተዋቀስ። አይ ምልጃን የሚጠቅሰው ካላችሁ ይሄው እዚህ ጋርም እኮ ምን ለሚለው ምልጃ የሚጠቅሰው እሺ፣ በእናንተን ተርጉሞ እሺ፣ እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው የሚለውን እግዚአብሔር ደግሞ ከይሁዳ ጋር ምልጃ አለው እንበል። ይሄው ሮሜ 8:34 ወይ ተዋቀስ ነው የሚለው። ይሄው ወይ ተዋቀስ ነው። ይሄ ሆሴዕ 12:2 ነው። ወይ ተዋቀስ ነው የሚለው። ወይ ተዋቀስ እግዚአብሔር ነው የሚለው ምስለ ይሁዳ የሚለው እዚህ ሮሜ 8:34 በግዕዝ ተመልከቱ። ይሄው ሮሜ 8 ይሄው 34 ይሄው አልጨመርንም። ይሄው ወይ ተዋቀስ በእንቲያን ይላል። ይሄው ወይ ተዋቀስ ቃሉ አንድ አይነት ነው ሁለቱም ጋር። እዛ ጋር ወይ ተዋቀስ ነው፣ እዚህ ጋር ወይ ተዋቀስ ነው። ማንበብ ምን ያክል እንደሚጠቅም በዚህ አጋጣሚ እንድትረዱ ለማለት ነው። አንድ ምሳሌ ብቻ እንዳይመስል ልጨምር። እዚህ ሆሴዕ 4:4 ላይ ላሳይ ቢኒ። ሆሴዕ 4:4 ላይ እዚህ ትንቢተ ሆሴዕ ላይ ሌላ ሩቅ ቦታ አንሄድም። ሆሴዕ ትንቢተ ሆሴዕ ነው። ያው ሰርቺንግ ያላችሁ ሰዎች ማለት ትችላላችሁ። 4:4 ይሄው 4 ይቅርታ፣ ሆሴዕ 4:4 በአማርኛ እናንበው። ምን ይላል? ነገር ግን ሕዝብ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ ይላል። እንደሚከራከር የሚለውን ይኸው ስሙ። በግዕዝ ይኸው እንቀይረው እዚህ ጋር ወአልቦ እንከ መነሂ ዘይትዋቀስ ይላል። እቺ የሚከራከር የሚለው ዘይትዋቀስ ነው የሚለው። ያ ሆሴዕ ትንቢተ ሆሴዕ ነው በነገራችን ላይ ቅድም 12:1 ላይ ጠቀስነው አይደል? አሁን ደግሞ ትንቢተ ሆሴዕ 4:4 ላይ ወይት ዘይትዋቀስ ነው የሚለው በአማርኛ ይኸው። ነገር ግን ሕዝብ ከካህን ጋር እንደሚያማልድ ነው የሚለው፣ እንደሚከራከሩ ናቸው። ሶስተኛ ምሳሌ ካስፈለገ ልጨምር። መዝሙረ ዳዊት መዝሙር 108 ቁጥር 7 ላይ መዝሙረ ዳዊት መዝሙር 108 ቁጥር 7 ላይ 108 ይኸው ቁጥር 7 ላይ እንዲህ ይለናል፣ እግዚአብሔር በቅድስናው ተራራ ደስ ይለኛል። 108 ቆይ ያ 107 መሰለኝ ቲንክ በዚህኛው በሃርድ ኮፒ ላውጣላችሁ። በዚህኛው ታስቸግረን ሮሜ እዚሁ አንድ ምዕራፍ ይዘላል። ይሄኛው የአፕሊኬሽኑ 108 ካለ 109 ነው። እሺ የዳዊት መዝሙር በመጽሐፍ ቅዱስ ነው 108 በቅንፍ 109 ማለት ነው። ቁጥር 7 ላይ 109 ቁጥር 7 እሺ በምትሟገትበትም ጊዜ ተረቶ ይውጣ ጸሎቱም ኃጢአት ትሆንበት ይላል። መዝሙር 109 በቅንፍ 108 109 ማለት ነው። በምትሟገትበት ጊዜ ተረቶ ይውጣ ጸሎቱም ኃጢአት ትሆንበት ይላል። ይህም በግዕዝ ስትቀይሩት ምን ይላል? ወሶበሂ ይትዋቀስ ይላል። አይታችሁ ምን በምትሟገትበት ጊዜ። ስለዚህ መሟገት ምን ይባላል? ወይ ይትዋቀስ። ይኸው ይትዋቀስ ወሶበሂ ይትዋቀስ ነው የሚለው። እና በእውነት እነዚህን ጥቅሶችን በሚገባ ማወቅና መገንዘብ እውነት አይገባም ወይ ተዋቀስ ለሚለው ትንሽ ደግሞ ወደ እንትን ብንወስዳትም ጥሩ ይመስለኛል። ቢኒ በእንግሊዝኛ ምስቲ እናሳይ። ይሄ እኮ የእናንተ የራሳችሁን ነው እና እኛን ለምን በዚህ ነገር ታደክሙናላችሁ የሚለን ሰው ደግሞ ይኖራል እና ደግሞ በዚህ በኩል ደግሞ እኛ ትንሽ ገፋ አድርገን ደግሞ ሪኮንሲሌሽን ሚለው ቃል እንዴት እንደሚተረጎም ደግሞ ማሳይ ደግሞ ጥሩ ይመስለኛል እና እችን ደግሞ ብናሳይ ደግሞ መልካም ይመስለኛል እንደኔ ማለት ነው። ቃሉን በደንብ ትርጉሙን ካሳየን በኋላ ለመርዳት ብዙ የሚያስቸግር አይመስለኝም ማለት ነው። እሺ ለማንኛውም እስቲ ከዚህ በመቀጠል እርቅ የሚለው ቃል ምልጃ የሚለው ቃልና እርቅ የሚለው ቃል በግዕዝ እንዴት ነው የሚተረጎመው የሚለውን አየንና አሁን ደግሞ እስቲ በእንግሊዝኛው ደግሞ ሪኮንሲሌሽን የሚለው ቃልና ኢንተርሴሰር የሚለውን ቃል
እስቲ እንመልከተው። ይሄ ማየት በጣም እጅግ ተገቢ ስለሆነ ማለት ነው። እሺ የመጀመሪያ የምናየው ከመጽሐፍ ቅዱስ ላይ የኪንግ ጀምስ ቨርዥን ነው እንግሊዝኛ በነገራችን ላይ የምናየው ሌላ አይደለም የምናየው። ምናልባት ግራ እንዳይገባችሁ ሪኮንሲሌሽን የሚለውን ቃል የምንጠቀመው ከኪንግ ጀምስ ቨርዥን ትርጓሜ ወስደን ከራሱ ነው እዛ የተረጎም የምናየው እንጂ ከሌላ አምጥተን አይደለም የምንነጋገረው። ስለዚህ በዛ መንገድ ማየቱ እጅግ በጣም ጠቃሚ ነው። ለምን አንድን ጥቅስ በሚገባ ከዛ አውድ ከተረጎምን ይሄኛው የእንግሊዝኛ ቅጂ እንደዚህ ይላል፣ ይሄኛው ደግሞ እንደዚህ ይላል የሚል ነገር ትርጉም እንዳያስገባ በደንብ መተርጎም ስለሚያስፈልገን ነው። የመጀመሪያ ማሳያችሁ የሮሜ መልእክቱ ላይ ሐዋርያ ቅዱስ ጳውሎስ የተናገረውን ነው። ሮሜ 8:34 በእንግሊዝኛው እንደሚለው ኢንተርሴሰር ይለዋል። የእንግሊዝኛው ማለት ነው ኢንተርሴሰር ይለዋል። ይህን ኢንተርሴሰርን እስቲ እንመልከተው። ኢንተርሴሰር የሚለው በመጽሐፍ ቅዱስ ላይ ስንት ቦታ ላይ ኢንተርሴሰር ተብሎ እንደተጠቀሰና ይሄን ነገር ደግሞ ኢንተርሴሰርን ምን ብሎ እንደሚገልጸው መጽሐፍ ቅዱስ እኔ ከአንድ ከሁለት ማሳያዎች ጋር ማለት ነው። እሺ ኢንተርሴሰር አለ። ኢንተርሴሽን ላሳይ መጀመሪያ። ያው ምልጃ ነው፣ ሁለቱም አገባባቸው ይገባል። እሺ እንየው እስቲ። ይሄ መጀመሪያ የምናየው ሮሜ 8:34 ምልጃ ነው የሚለው ነው የሚሉት። ያው ጥቅሱን ስለሚታወቅ ብዙ ጊዜ የኪንግ ጀምስ ቨርዥን ነው። ያው እንድታውቁት ታያችኋል። እዚህ ጋር ኪንግ ጀምስ ቨርዥን ነው KJV ኪንግ ጀምስ ቨርዥን ነው። ይሄንን ምን ወስዶ የእሱን ትርጓሜ ምን ይላል? who also makes intercession for us ይላል እና ምን ወስዳሉ? ኢንተርሴሽን ነው የሚለው። ኢንተርሴሽን ደግሞ ምልጃ ነው ይላል። ምልጃ ነው። እሺ ጥሩ ከሆነ እዚሁ ላይ ምልጃን የማይጠቅስበት ቦታ ደግሞ እናሳይ። ሮሜ 8:26 መንፈስ ቅዱስ ይላል ኢንተርሴሽን ይላል ይማልድናል የሚለውን ጥቅስ ማለት ነው። ስለዚህ መንፈስ ቅዱስ አማላጅ ነው ማለት ነው። ኢንተርሴሽን የሚለው ቃል ለክርስቶስ በቃ በቀጥታ ነው የምትረጉሙት፣ ምልጃን ነው የሚወክለው ካሉን በቀጥታ እኮ ነው የሚናገር ይሄ። ስለዚህ ለእሱም በዛ እንጠቀመዋለን አንጠቀመው። እንደዛ ስለተነገረ በቃ ይሄው ከዚህ በኋላ ነው አንልም። ግን ይሄ በዚህ ላይ ማድረግ አልፈልግም ብዙ ጊዜ ስለተመለሰ። ሌላው እዚህ ሮሜ 11:2 ላይ በመጀመሪያ በአማርኛ እናቅርበውና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም፣ መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ ቢኒ እዚህ ጋር በደንብ ያት እንዴት እንደሚከስ አታውቁምን ይላል። እንዴት እንደሚከስ የሚለውን በእንግሊዝኛ ተመልከቱ። ይኸው ማን ነው? how he makes intercession to God ይላል። እንዴት እንደሚያማልድ ማለት ነው። ይኸው እኮ ሮሜ 8:2 ላይ ያለ ቃል 11:2 ላይ ያለ ኢንተርሴሽን ማለት ምልጃ ነው ብሎ የሚሞግት ሰው ሮሜ 11:2 ብሎ ነው የሚተረጉመው። ይኸው ሃርድ ኮፒም ከፈለጋችሁ እናንብበው። ይኸው 11:2 ተመልከቱ። ሮሜ 11:2 ምን ይላል? እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም፣ መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁ። እንደሚከስ የሚለውን ኢንተርሴሽን ነው የሚለው። ይኸው how he makes intercession to God against Israel saying ነው against ነው ኢንተርሴሽን ስለሚል እዚህ ጋር ኤልያስ እያማለደ እያለ ነው። ግድ ነው ይታመናል። በእኛ በኦርቶዶክስ ቤተክርስቲያን ቅዱሳን ያማልዳሉ። እንደሚከስ እኮ ነው የሚለው። የአማርኛውም እንደሚከስ የሚለውን ይኸው እዚህ ጋር 11:2 እንዴት እንደሚከስ የሚለውን ምን ብሎ ተረጎሙ? ኢንተርሴሽን። ይኸው ኢንተርሴሽን ቱ ጋድ ነው የሚለው። መክሰስ ማስፈረድ ምን ይባላል? እሱ ኢንተርሴሽን ይባላል።
ይኸው መጽሐፍ ቅዱስ ነው የሚናገረው። ኢንተርሴሽን የሚለውን ቃል የተረጎመ እዚህ። ስለዚህ ኢንተርሴሽን ማለት ሁሉ ምልጃ ነው። ምልጃ ከሆነ ሮሜ 11:2 ላይ ምን ተብሎ ይተረጎማል? ኤልያስ እኮ ነው የሚለው ለዛው። ግሩም ነው በጣም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? እንደሚከስ ያስፈርድባቸዋል፣ ይፈርድባቸዋል። እንደሚከስ ኢንተርሴሽን ምልጃ ተብሎ አይደለም በቁም የሚፈታው። ሮሜ 11:2 ኤርሚያስ ላይ ደግሞ ልውሰዳችሁ። ኤርሚያስ ላይ እንመልከት። በጣም የሚገርመው እንዴት አድርጎ መጽሐፍ ቅዱስ እንደሚተረጎመው። በተለይ በነገራችን ላይ የኪንግ ጀምስ ቨርዥንን ትርጉም ስታዩት በቃ ትደነቃላችሁ። ትርጓሚያት እንዴት እንደሚተረጎሙ፣ መጽሐፍት እንዴት እንደሚተረጎሙ፣ እግዚአብሔር ጥቅሶችን እንዴት አድርጎ ለእኛ እያስተማርን እንዳለ እንዴት ብታውቁት በእውነት የሚባልና ማይባል እንለይ ነበር። በእውነት የሚባልና ማይባል እንለይ ነበር እና በደንብ አድርገው ምልጃን በቤት መንገድ እንደሚጠቅስ ከነቢያት መካከል አንዱን እንጥቀስና በዛ ላይ ስለ ኢንተርሴሽን ላቁ። ምክንያቱም ኢንተርሴሽን ብዙ ጊዜ ለፉከራ ይጠቀሙባታል። ይኸው አማልደ ይላል እኮ እንደዚህ ይላል እኮ የምልጃ ነው እኮ የሚያሳየውን ይላልና እንዴት እንደሚከስ ነው የሚለው። ኢንተርሴሽን ነው የሚለው። ኢንተርሴሽን ከነዚህ ውስጥ ደግሞ በቁሙ ጸሎትን የሚገልጽበት አገባብ አለ። ያንን ደግሞ እንመልከት። እሺ ኤርምያስ 27:18 እንየው። እነርሱ ግን ነቢያት ቢሆኑ የእግዚአብሔርም ቃል በእነርሱ ዘንድ ቢገኝ በእግዚአብሔር ቤትና በይሁዳ ንጉሥ ቤት በኢየሩሳሌም የቀረችው ዕቃ ወደ ባቢሎን እንዳትሄድ ወደ ሰራዊት ጌታ ወደ እግዚአብሔር ይማለላሉ። ይማለላሉ የምትለዋን ኢንተርሴሽን ነው የሚለው። ይኸው ሌት ዘም ናው ሜክ ኢንተርሴሽን ቱ ዘ ሎርድ። እና መማለል መለመን ራሱ ምን ይባላል? ኢንተርሴሽን ይባላል። እዚህ ለቅዱሳን ሲሆን መማፀን መለመን ይገባል። ይህንን በደንብ አድርጎ ማወቅ አስፈላጊ እንጂ ኢንተርሴሽን በታየ ቁጥር ምልጃ ነው በቃ የትም ቦታ እንዳትሄድ የሚባል አይደለም። ሮሜ 11:2 ቁልፍ አድርጎ ይዛል። ኤልያስ ምንድን ነው ያደረገው? ምን ብሏል ኤልያስ? በእግዚአብሔር ፊት ምን እንደሚል እንደሚከስ አታውቁምን? ይሄን በደንብ አርቶ ማወቅ ይሄን ኢንተርሴሽን ነው የሚለው። እዚህ በደንብ አርቶ ምልጃን ሪኮንሲሌሽን በደንብ አርጎ ማወቅ አስፈላጊ ነው። እርቅ ክርስቶስ ያደረገው የማዳን ስራው ነው። ከራሱ ጋር ከባህሪ አባቱ ከአብ ከባህሪያቱ ከመንፈስ ቅዱስ ጋር አስታረቀን። አለቀ። የማይደገም አንድ የተፈጸመ የማዳን ስራ። ምልጃስ የሚደረገው ለፍጡር ነው። አድራጊው ፍጡር ነው። የሚቀርበው ለማን ነው? ለፈጣሪ። ምልጃን ለማቅረብ ቅዱሱን አይጠይቅም። አንዱ ለአንዱ መጸለይ መለመን ይችላል። ምልጃ ይደጋገማል። እርቅ ግን አይደገምም። አንድ የበለተ ዓርብ ፈጸመ ተፈጸመ ብሎ ፈጸመው። ያላለቀ ድህነት የለማ። ያልተጠናቀቀ ድህነት የለማ። እርቅ አንዴ ለዓለም ለዘላለም ተፈጸመ። እያስታረቀም በዚህ ምድር ላይ እየተመላለሰ ክርስቶስ ፈራጅ ነው። የፈራጅነት ባህሪውን የፈራጅነት አምላክ ትቶ አይደለም ሰው የሆነው። የእስራኤልን ፈራጅ ጉንጩም በበትር ይመታሉ እንዳለ ያ በጉንጩ በትር የተመታው እሱ ንጉሥ አምላካችን ፈጣሪያችን። ስለዚህ ኢንተርሴሰር የሚለውን ቃል በታየ ቁጥር ሁሌ በዛ መንገድ መተርጎም በእውነት አለማወቅ ነው። እግዚአብሔር አምላክ ለነሱ እንግዲህ ማስተዋልን ጥበብን ያድላቸው ነው የምንለው። ያው የሰውን ጥፋት የማይፈልግ ነው እግዚአብሔር። ስለዚህ ደግሞ እግዚአብሔር የሰውን ጥፋትን የማይፈልግ ስለሆነ ሁሌ ለሰው ደህንነት ደግሞ መጨነቅ ነው፣ ለእነሱ ደግሞ ማሰብ ደግሞ ይገባል። ሌላው እርቅ ማለት ምን ማለት ነው? ሪኮንሲሌሽን ማለት በነገራችን ላይ ኃጢአትን ማስተሰረይ ሪኮንሲሌሽን ይባላል። ኃጢአትን ማሰር ምን ይባላል? እርቅ ይባላል። ይኸው ቢኒ ላስደግፍ በመጽሐፍ ቅዱሳዊ ጥቅስ ዕብራውያን 2:17 ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። በእንግሊዝኛ ቀይሯትችን እዚቹ በእንግሊዝኛ ሌላ ቦታ ሳትሄዱ
የሕዝብን ኃጢአት ምን ለማለት ለማሰረይ። ኪንግ ጄምስ ቨርዥን 17 ይታያችኋል እዚህ ጋር to make reconciliation for the sins አያችሁ of the people። ኃጢአትን ማሰር ምን ይባላል? እርቅ። በደላችንን ይቅር ብሎ ታረቀን። ያሳዘነውም እኛ ነን፣ የታረቀን እሱ ነው። አያችሁ reconcile to make reconciliation ይታያችኋል እዚህ ጋር reconciliation በአማርኛው ምን ይላል? ስለዚህ የሕዝብን ኃጢአት ለማስተሰረይ ምን ይባላል? ይሄ እርቅ። ኃጢአታችን ያሰረይልን ማን ነው? ክርስቶስ። ሪኮንሲሊስ ከሱ ውጭ ማን አለ? ቅድም ቢንያም እኮ ነገረ። ማን ደብል ይገባል? ይሄ እርቅ አይደግም። ምልጃ አይደለም፣ ይሄ እርቅ። ይኸው ኢንተርሴሰር አይልም። ይኸው to make reconciliation for the sins of the people እርቅ ነው የሚለው። ኃጢአትን ማስተሰረይ እርቅ reconciliation። ኢንተርሴሰር ቅድም ምንድን ነው? እንደ ለቅዱሳን መልጃ። ለክርስቶስ ሲነገርስ ፍርድን ነው የሚያሳየው። ልክ ቅድም ኤልያስ እንደሚከስ እንደሚል እንደሚያስፈርድ ፍርድን የሚያመለክት ነው። ሪኮንሲሌሽን ኃጢአት ማሰረይ ነው። ይኸው ሃርድ ኮፒው ነው የምንፈልገው ካላችሁ ይኸው መጽሐፍ ቅዱሱን አንብበው። ዕብራውያን 2:17 ቁልጭ ያለ ቃል ነው። ሐዋርያ ቅዱስ ጳውሎስ የተናገረው ነው። 2 ይኸው ዕብራውያን 17 ምን ይላል? ስለዚህ የሕዝብን ኃጢአት ለማስተሰረይ ይኸው to make reconciliation for the sins of the people reconciliation ምን ለማድረግ? የሕዝብን ኃጢአት ለማስተሰረይ። ይሄንን ማስተሰረይ ያደረገው ማን ነው? ፍጡር ነው አይደለም፣ ፈጣሪ ነው። ይሄ እርቅ በማንም አልተከናወነም። ምልጃ አይደለም። ይሄ ኃጢአትን ማስተሰረይ ነው። አስታረቅ ስንል ያ ማለት ነው። ታውቃለህ ቢኒ መጽሐፍ ላይ በተደጋጋሚ ኃጢአቴ ተሰርዮልሻል፣ ኃጢአቴ ተሰርዮልሃል። ማን እንደዚህ የሚለው? ክርስቶስ። አስተሰርይልሃል እኮ አይደለም ያለው፣ ተሰርዮልሃል። ፍጹም ስልጣን ያለው አምላክ። ሪኮንሲሊየሽን እርቅ የማይደገም አንድ የፈጸመው ነው። ለዛ እኮ ይደናገጡ። እንዴት ማን ነው ይሄ እንደዚህ ብሎ የሚናገር? ማን ስልጣን ሰጠው እያሉ ግን ይላል። እሱ ግን ኃጢአት ተሰርዮልሃል፣ ኃጢአት ተሰርዮልሻል ይል ነበር። እና ምን ይባል ይሄ? ማስታረቅ፣ መስዋዕት ማቅረብ፣ ራሱ መስዋዕት አድርጎ ማቅረብ ምን ይባላል? ሪኮንሲሊየሽን። ከብሉይ ሊጨምር ሕዝቅኤል 15:15 ማን ነው? ይቅርታ 45:15 ሕዝቅኤል ውሃም ካለበት ከእስራኤል ማሰማሪያ ከመንጋው ከ200 አንዱን የበግ ጠቦት ትሰጣላችሁ። ይህ ያስተሰርይላችኋል። ተመልከቱ ምን ይላችኋል? ያስተሰርይላችሁ ዘንድ ለእህል ቁርባና ለሚቃጠል መስዋዕት ለደህንነት መስዋዕት ይሆናል ይላል ጌታ እግዚአብሔር። ምን ያስተሰርይላችሁ ዘንድ? ኃጢአት ማስተሰረይ ምን ይባላል? ሪኮንሲሊየሽን። ይኸው በእንግሊዝኛው ይታያችኋል እዚህ ጋር to make reconciliation for them። ይኸው ሪኮንሲሊየሽን ማስታረቅ ማለት ነው። ኃጢአትን ማስተሰረይ በዕለተ ዓርብ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ይቅር አለን። ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር ከራሱ ጋርም አስታረቀን፣ ኃጢአታችንን ደመሰሰልን። ይሄ ምን ይባላል? እርቅ ሪኮንሲሊየሽን። መለመን አይደለም፣ ኃጢአትን ማስተሰረይ ነው። ያለቀሰው ተራበ ተጠማ የሚለው ቃል ሆምጣጤ አጠጡት የሚለው ቃል የእኛን መራራ ህይወት ጣፋጭ ላይ ያደርግልን። አዳምን ተወክሎ የማይሰማ የነበረውን ኢንአክሰፕተብል የሆነውን ውዱቅ የሆነውን ሪጀክተብል የሆነውን የአዳምን ጸሎት የተባረከ ነው ሲል የሚያደርጉትን አንቀና ይቅር በላቸዋል። እንደ አቤል ደም፣ የአቤል ደም ንጹህ ደም ነው፣ ቅዱስ ደም ነው። ያ ማለት ጻድቅ ነው አቤል፣ ግን ፍጡር ነው አቤል። ግን ያ የጻድቁ የአቤል ደም ሲፈስ ምን አለ? ኡሄ ቀተለኒ፣ ወንድሜ ገደለኝ አለ።
ያ ጻድቁ አቤል በግብ ስለተገደለ በወንድም በቃየል ወንድሜ ገደለኝ ብሎ ከሰሰ። የአቤል ደም ከሰሰ። የክርስቶስ ደም ግን ከአቤል የሚበልጥ ጻድቅ፣ የአቤል ፈጣሪ የሆነ ክርስቶስ። አቤል ሰው ነው፣ ፍጡር ነው፣ እንከን አለበት፣ ፍጹም አይደለም። ግን የአቤል ፈጣሪ የሆነ ክርስቶስ ግን በግብ ሲገደል በመስቀል ላይ ወገኖቼ አይሁድ ገደሉኝ ብሎ አልከሰሰም። ምን አለ? የሚያደርጉትን አያውቁምና ይቅር አላቸዋል። ሪኮንሲሌሽን፣ እርቅ፣ የማይደገም ኃጢአት መሰረይ ምን ይባላል? ሪኮንሲሌሽን። ይኸው አሁን በነገራችን ላይ ቢኒ መዝገበ ቃል እኔ አላሳየውም። እኔ ከመዝገበ ቃል ላይ አልገባውም። ሁሉንም ያየነው ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ሪኮንሲሌሽን የሚለው ምኑ ጋር እንደሆነ ከፍቶ ማየት እኮ ነው። በቃ አለቀ። እኔን መዝገበ ቃል ውስጥ ገብታችሁ ፍቱ አላልኩም። ቅድም ምን አሳየን? በግዕዙ። ከዛ ወደ እንግሊዝኛ መጣን። ኢንተርሴሰር የሚለው ምልጃ የሚለው ቃል፣ ከዛ ደግሞ ሪኮንሲሌሽን የሚለው ቃል። ስለዚህ በምድር ላይ እንኳን ቢሆን ሲመላለስ ክርስቶስ እኛን ለማዳን ሲመጣ እንኳን ያደረገው እንደሚባለው የማስታረቅ አገልግሎት አስታረቅ። ከማን ጋር? ከራሱ ጋር፣ ከባህሪዎቱ ከአብ፣ ከባህሪቱ ከመንፈስ ቅዱስ አስታረቀን። ምንለው አማልድ እንኳን አንል። ምልጃ የፍጡር ስራ ነዋ። እሱ ፈጣሪ ነው። ታሪኩ ደሙን አፈሰኩ፣ ስጋውን ቆረሰኩ። ምንድን ነው እሱ? ሪኮንሲሌሽን፣ ኃጢአትን ማሰረይ። ኃጢአት ተሰርዮልሃል፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ። አይ ፈራጅነቱ ሲያሳይ አስገባ። ለአብ ለምኜ አስገባለሁ እኮ አይደለም ያለው፣ ትገባለህ። እውነት እውነት እልሃለሁ ዛሬ ከኔ ጋር። አይ መስቀል ላይ ያለ እንኳን ፈራጅ ነው። መስቀል ላይ ያለ እንኳን ግባ ውጣ ማለት ይችላል። ሪኮንሲሌሽን የማዳን ስራው ነው። እሱ እኮ ያለው በመንግስት መጣ ጊዜ አስበኝ ነው። ጌታ ግን ምን አለው? ዛሬ። ነገ እኮ አይደለም ዛሬ። ወይ ደግሞ ከሙታን ስነሳ አብረን እንገባለን እኮ አይደለም ዛሬ። በገነት ከኔ ጋር ትኖራለህ። እንድትገባ አስደረጋለሁ እኮ አይደለም ያለው፣ ትሆናለህ። ተሰቅሎም ፈራጅ ነው። በኦርቶዶክሳዊ ተዋህዶ ቤተክርስቲያን በመዋዕለ ሥጋዌም ክርስቶስ ሲመላለስ የማዳን ስራዎቹ ምን እንደሚባሉት ምልጃ ከሚለው ቃል ይልቅ የበለጠ ምርጥ ቃሉ ማስታረቅ፣ ሪኮንሲሌሽን። ይኸው መዝገበ ቃሉ ሳንገባ ነው እንግዲህ ማሰረ የሚለው ቃል፣ ሪኮንሲሌሽን የሚለው ቃል እንዴት ነው እንደሚተረጎም ማየት ነው። በቃ ይህንም በግልጽ ማየት ይቻላል። አሁንስ ክርስቶስ ጳውሎስ ነገረን ደግሞ አለ። ጳውሎስ አሁን ክርስቶስ ምን እያደረገ እንዳለ ጳውሎስ የነገረን ፈራጅ ነው ወይስ አማላጅ ነው የሚል ክርክርስ እንዳንገባ ጳውሎስ ምንድን ነው ያለው? ሁላችን የምናውቀው ሁለተኛ ጢሞቴዎስ 4:8 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ካለ በኋላ ምን አለ? ወደፊት ምን ይጠብቀኛል? የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ይህንም ጻድቅ ፈራጅ የሆነው የሚሆነው አላለም። ይህም ጻድቅ ፈራጅ የሆነው መቼ? አሁን የሆነው ጌታ ያን ቀን ለእኔ ያስረክባል። የሚያስረክበው መቼ ነው? የኔ ጽድቅ አክሊል ነው ያኔ ለፍርድ ሲመጣ። ግን ምን የሆነው? ጻድቅ ፈራጅ የሆነው የሚሆነው አላለም። ክርስቶስ አሁን ምንድን ነው ብለን ጳውሎስ የምንጠይቀው? ጻድቅ ፈራጅ የሆነው ጌታ ነው የሚለን። ከጳውሎስ መቼስ አንበልጥም። በግልጽ ይላል ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። የሚሆነው አይደለም ያለው፣ ለፍርድ ሲመጣ አይደለም ፈራጅ የሆነ ያለው፣ ጻድቅ ፈራጅ የሆነው ነው የሚለው። ያዕቆብስ ምን አለ? የያዕቆብ መልእክት ደግሞ ስንመለከት ይህን ቃል በደንብ አብራርቶ ይነግረናል። እነሆ ፈራጅ በደጅ ፊት ቆሞ አይለንም። ማን ፈራጅ? ያዕቆብ ነው የነገረ። በደጅ ምን ብሏል? ቆሟል። ማን? ፈራጅ። እንግዲህ አሁን ለፍርድ ሊመጣ ነው ማለት ነው። ለፍርድ አልመጣም እኮ ገና። ልባለ ደንብ አስተውሉ። አልመጣም፣ ግን ሳይመጣ ምን አለን? ፈራጅ በደጅ ቆሟል። ይኸው ያዕቆብ መልእክት 11 ያዕቆብ መልእክት ምዕራፍ 5 ቁጥር 9 ላይ ያዕቆብ ይሄ መልእክት 5:9 ላይ ምን ይላል?
ወንድሞች ሆይ እንዳይፈርድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆመዋል። አልመጣም እኮ ግን አሁን ምን እሱ ማን ነው? ፈራጅ ሊመጣ ነው ሊፈርድ። ግን አሁን እሱ ምንድን ነው ግን? ፈራጅ። እነሆ ፈራጅ ነው የሚለው በደጅ ፊት ቆመዋል። ሊመጣ ነው። አትፍረዱ እርስ በርሳችሁ ሰው ላይ። ፈራጁ እኮ አለ፣ መጥቷል። ሲመጣ የሚፈርደው አላለም። እነሆ ፈራጅ ነው ያለው። በደጅ ፊት ቆመዋል። ለምን ትፈርዳላችሁ ሰው ላይ ነው? ግልጽ ያለ ቃል እኮ ነው የራሱ። በጣም የሚገርም እኮ ነው። ይሄ በጣም ከረንት እኮ ነው የተናገረው። ፈራጅ ቆሟል፣ ለምን ትፈርዳለህ ነው። አማላጁ አይደለም ያለው፣ ፈራጅ ነው ያለው። ወንድሞች እንዳይፈርድባችሁ እርስ በርሳችሁ አታጉረምርሙ ካለ በኋላ እነሆ ፈራጅ በደጅ ፊት ቆሟል። አሁን ክርስቶስ በደጅ ፊት ቆሟል። ምን ሆኖ ግን? ፈራጅ ነው፣ ፈራጅ ነው። ራእይ ደግሞ በጣም የሚገርም ቃል ተነግሮናል። 1:18 ላይ ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ አማላጅ ነው። የሞትና የሲኦል መክፈቻ ያሉት ፊተኛውና ኋለኛ የሆነው ሞቶ የነበረ ግን አሁን ሕያው ነኝ አለ። መቼም ይሄ አብ አይደለም አይደል? ሞቶ የነበረ አሁን ሕያው የሆነ መንፈስ ቅዱስ አይደለም መቼስ። ከሶስቱ አካላት ስጋ ማርያም ለብሶ ሞቶ የነበረ ግን አሁን ሕያው ነኝ የሚለው ማን? ክርስቶስ። ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ግልጽ ያለ ቃል። በተረፈ የድንግል ማርያምን ምልጃ በተመለከተ ማን ነው ቤዛነት በተመለከተ ለብዙ ተመልሷል ይሄ መልስ። ምናልባት ይቅርታ ዲያቆን ዘማርያም ይቅርታ፣ ወደዛ ከመሄድ በፊት ይሰማል። አዎ መቼም ካቶሊኩም ፕሮቴስታንቱም ኦርቶዶክሱም በአንድነት የኢትዮጵያ መጽሐፍ ቅዱስ ማህበር አለ። ብዙ ፕሮቴስታንቶችም እየሰሙ ስላለ አለቃ ክፍሌን ብናነሳ ሌሎቹን ብናነሳ ወደሆነ ነገር ያጋድላል የሚል አስተሳሰብ አለ። ስለዚህ ምናልባት ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት በዛ ላይ ያለውን ምልጃና ማለደ የሚለውን እንደው እንዲያስተውሉ ማለት ነው። እንዲያስተውሉ ለሰው እንደገና ደግሞ ለማን እንደተሰጠ ቁልጭ ያለ ነገር ስለሚናገር የክርስቶስን ግን ከማስታረቅ ጋር ግልጽ ስለሚያስቀምጥ እሱን እንደሆነ ካርገልን ብታልፍ። ምክንያቱም ብዙ ፕሮቴስታንቶች ለዚህ ነገር ላይ ዝግጅት እንዲያደርጉም ስለማስብ ማለት ነው፣ ወደ ቤዛነቱ ከመግባት በፊት ማለት ነው። አንደርስታንድ ካደረከኝ። አዎ ስለ እንግዲህ ምልጃ አማላጅነት በተመለከተ እንግዲህ የመጽሐፍ ቅዱስ ማህበር ያሳተመው አለ። እንግዲህ የመጽሐፍ ቅዱስ ማህበር ማለት የሌለበት የለም። በተለይ በመጽሐፍ ቅዱስ የሚያምኑ ሁሉም እዛ ውስጥ አሉበት እና እነዛ ሁሉ ገብተውበት ስለ ምልጃ በተመለከተ የቅዱሳንን ምልጃ በተመለከተ እዛ ጋር በደንብ በስፋት አስቀምጠውታል። እሱን ልክፈትላችሁና የመጽሐፍ ቅዱስ ማህበር ስላሳተመው እሱን ብንመለከተው እጅግ በጣም ጥሩ ይመስለኛል። እስቲ ስለ ምልጃ ምን ይላል የሚለውን ነገር እስቲ እንመልከት። ስለ ምልጃ የመጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃሉን እንመልከተው። እሺ እስቲ እንክፈትና እንየው። ይኸውና የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ይሄን ያሳተመውና እዚህ ጋር አለ። የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ይሄ ሎጎ አለበት። ስልካቸው እዚህ ጋር አለ። ፖስታ ቁጥራቸው እዚህ ጋር አለ። አዲስ አበባ ንግድ ማተሚያ ቤት የታተመ ነው። የትንሣኤ ዘጉባኤ ቤት እንኳን አይደለም፣ እንኳን ንግድ ማተሚያ ቤት የታተመ ነውና ከዚህ ጋር በተያያዘ በተለይ ምልጃ የሚለው ቃል ለማን ተነግሮ እዚህ ጋር እንደሚተረጎም ማየት እንችላለን። እዚህ ጋር እና እዚህ ጋር እንደሚለው ምልጃ ይላል፣ አማልድ ይላል። መሰረታዊ ትርጉሙ
አንዱ ስለሌላው መለመን እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ፣ ጸሎታቸውም ተሰማ። ክርስቶስ ለደቀ መዛሙርቱ ለመነ። ምን የምትለዋን 22:32 ላይ ያለችው ለመነ የሚለው ቃል በነገራችን ላይ ይኸው 22:32 ላይ ራራ፣ ታገሰ ማለት ነው። 22 ይኸው ሉቃስ 22 ቁጥር 32 ላይ ምን ይላል? እዚህ ጋር ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለ አንተ አማለድሁ። ምን ማለት ነው? አብን ሄዶ እባክህን ማራቸው፣ ይቅር በላቸው፣ እንዳይጠፉብኝ አድርግ ምናምን ማለቱ ነው? አይደለም። ምን ማለት ነው? ስለ እናንተ ያ መከራ እንዳይመጣ በፈተና ተፈትናችሁ እንዳትወድቁ እኔ ስለ እናንተ ምን አልኩኝ? ራራሁኝ፣ ታገስኩኝ ለማለት ተዋልኩት። ዲያብሎስን ዞር በል ልጆቼን አትፈትናቸውም ብዬ አሳልፌ አልሰጠኋችሁም ለማለት ነው አማለድሁ የሚለው እንጂ ክርስቶስ ወደ አብ አቅቶት ሰይጣንን ማባረር አቅቶት ወደ እነሱ ለመነ ማለት አይደለም። በመጀመሪያ ደረጃ አይመጣም መታወቅ አለበት። ግን ለፍጡራን ሲሆን ግን እንደምታውቁት ምልጃ መለመንን መማፀን የሚጠይቅ ነው። እንደዚህ እንደ ሊያበጥራችሁ ለመነ፣ እኔ ደግሞ እውነት እንዳይፈታ እኔ ስለእናንተ ምን አልኩኝ? በነገራችን ላይ ጸሎት ነው የሚለው እንግሊዝኛው ላይ ጸሎት ነው የሚለው፣ ምልጃ አይልም፣ ኢንተርሴሰር አይልም። ይኸው but I have prayed for thee ይላል በአማርኛው። በጥንቃቄ እንድታየው ስለፈለኩ ነው። እኔ ግን እምነት እንዳይጠፋ ስለ አንተ አማለድሁ የሚለውን ኢንተርሴሰርም አይልም፣ ሪኮንሲሌሽንም አይልም። ይኸው በእንግሊዝኛ but I have prayed ጸሎት። አሁን አብ ዘንድ ጸሎት ጸልዩ ምን ማለት ነው? መከራ ሲመጣባችሁ ሰይጣን ሊፈተናችሁ ሲመጣ እናንተም ጸሎት አድርጉ ለማለት አብነት ለመሆን አንድ። ሁለተኛ እኔ ምን አደረኩኝ? የእናንተን ልመና መፈተናችሁን የማልፈልግ መውደቃችሁን የማልፈልግ አምላካችሁ ይህን የዲያብሎስን ፈተና ስለማትችሉ እንዳትፈተኑ ዲያብሎስን ውግድ ዞር በል አልኩት አማለድኩ የሚለው ይሄ ኢንተርሴሰር አይልም። በነገራችን ላይ እዚህ ጋር ክርስቶስ በዚህ ምድር ላይ እያለ ጸሎት እንዳቀረበ እናውቃለን። እርቅ የሚለውን ደግሞ እንመልከተው። እዚሁ ላይ ይሄ ብቻ ሳይሆን እርቅ የሚለውን ነገር እንመልከተው። እርቅ የሚለውን እንመልከተው። እርቅ ላይ እዚሁ የመጽሐፍ ቅዱስ መዝገበ ቃል ላይ እርቅ እንዴት እንደሚፈታው እኔ እርቅ በነገራችን ላይ የመዝገበ ቃል ለማውጣት ስለማያስቸግር ማንኛውም ሰው በሃሁ ፊደል እየፈለገ ማግኘት ይችላል፣ ስለማያስቸግራችሁ ማለት ነው። እቺኛው ከዚህ ቀጥላን ያለችው መሰለኝ። ይሄንን ላውጣላችሁና ለእንትኑ እንዲያመች ነው። ኦልሬዲ ሌሎቹ ቢያውቁትም መዝገበ ቃሉ እንኳን ቢረዱትና ቢገነዘቡት በጣም ብዙ ነገር ማወቅ ስለሚችሉ ነው። እርቅ የሚለውን ይሄ ገጽ ምን ብሎ እንደሚፈታው እኔ እርቅ ይኸው እዚህ ጋር ገጽ 218 ላይ ጥል ባለባቸው በሁለት ሰዎች መካከል ሰላም ሲሆን እርቅ ይባላል። ይኸው እርቅ ጥል ባለባቸው በሁለት ሰዎች ምን ሆነ? እርቅ ይባላል። በኃጢአት ምክንያት በእግዚአብሔር ዘንድ ጠላትነት ያለው ሰው በክርስቶስ ሞት መሰረት በእምነት ከእግዚአብሔር ጋር ሰላምን ህብረትን ማግኘቱን እርቅ ይባላል። እርቅ ነው ይሄ እና በጣም መታወቅ አለበት። ይሄ ሲተረጎም ሰው ትርጉም ሲያቅ በደንብ ማወቅ አለበት። ጥል ባለባቸው በሁለት ሰዎች መካከል ሰላም ሲሆን እርቅ ይባላል። በኃጢአት ምክንያት በእግዚአብሔር ዘንድ ጠላትነት ያለው ሰው በክርስቶስ ሞት መሰረት በእምነት ከእግዚአብሔር ጋር ሰላምና ህብረትን ማግኘቱ እርቅ ይባላል። እግዚአብሔር በጸጋው ሰውን ከራሱ ጋር ያስታርቃል። ከማ ጋር? ከራሱ ጋር። እግዚአብሔር በጸጋው በቸርነቱ ልክ አሁን አንድ አባት ተው አንተ ልጅ ግን አታጥፋተው ብያለሁ ና እሺ ሁለተኛ ግን እንዳታደርግሽ ይላል። አባት ራሱ ይታረቃል። ራሱ አባት ሌላ መሃል ላይ ማለት ሳያስገባ እግዚአብሔር በጸጋው ሰውን ከራሱ ጋር ያስታርቃል። መዝገበ ቃሉ እንኳን የሚለው እኮ እንደዛ
ያው እንደምታውቁት ሰዎች ከእግዚአብሔር ጋር ሲታረቁ እርስ በርሳቸው ይታረቃሉ። እና በተለይ እንደዚህ አይነት ጥቅሶችን በሚገባ ማየት እና ብለው ማንበብን መልመድ። ሁለተኛ ነገር ደግሞ እንደው መጀመሪያ መዝገበ ቃላቶች ፍቾችን ደግሞ እንደው ለማየት የሚከብደን ከሆነ አሁን ቅድም እንዳየነው ደግሞ ብታቀርቡት በዚህ መንገድ አሁን እኛ ቅድም ባቀረብነው መንገድ ለምን አይቀርብም? በቃ እየተብራራ ይሄውና ምክንያታችን ይሄውና ብሎ ማቅረብ እኮ ይቻላል። እና ይሄን በደንብ አውጥቶ ማወቅ አስፈላጊ ነው። ሌላው አንድ ነገር ልጨምር ከዚህ ጋር የመዝገበ ቃል ላይ በነገራችን ላይ ጸሎት የሚለው ነገር ያብራራል። ይሄ መጽሐፍ ቅዱስ የራሱ እንግዲህ የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት ነው። ይሄ መዝገበ ቃል ላይም ራሱ ጸሎት የሚለውን ያቀርባል። ጸሎት የሚለውን ልችን ልያትና ይችን ርዕስ እንዝጋት። እናንተ ታነቡታላችሁ ዝርዝር ጉዳዩን። ጸሎት እሺ፣ ጸሎት ሚላል እዚህ ጋር ስታነቡት ሰው በእግዚአብሔር መልክና ምሳሌ ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛው ምንድነው? ጸሎት ስለሆነ ይጸልያል። በማንኛውም ሃይማኖት ጸሎት አለ። የክርስቶስ ጸሎት ግን በክርስቶስ አማካኝነት ስለሆነ ሁኔታው የተለየ ነው። እንደዛ እንዳታስብ። የክርስቲያን ጸሎት ግን በክርስቶስ አማካኝነት ስለሆነ ሁኔታው የተለየ ነው። የማን? የክርስቲያን ማን? በክርስቶስ። የክርስቲያን ጸሎት ግን በክርስቶስ አማካኝነት ስለሆነ ሁኔታው ምን ያለ ነው? የተለየ ነው። ለምን? ጸሎት ከእግዚአብሔር ጋር ያለን የመገናኛ ምልክትና የግንኙነት ማጽኛ ነው። ጸሎት ምን ይጨምራል? ህብረትን፣ ምስጋናን፣ ስግደትን፣ ንስሐን፣ ልመናን፣ ምልጃን ያጠቃልላል። ስለዚህ ቅዱሳን ይጸልያሉ ስንል ህብረት አለ፣ ምስጋና አለ፣ ስግደት አለ፣ ንስሐ አለ፣ ልመና አለ፣ ምልጃንም ያጠቃልላል። የመጽሐፍ ቅዱስ መዝገበ ቃል ያው ገጹ 278 ቢለው ይሄ። ስለዚህ ቅዱሳን ይጸልያሉ ስንል ያማልዳሉ እያልን ነው፣ ይለምናሉ እያልን ነው። ለምን? ይሄው መዝገበ ቃል ሆነ። ጸሎት ህብረትን፣ ምስጋናን፣ ስግደትን፣ ንስሐን፣ ልመናንና ምልጃን ያጠቃልላል ይላል። እንደው ያወራል እዚህ ጋር እና ብዙ ጸሎት ያቀረቡ ሰዎችን ምሳሌ እዚህ ጋር ያቀርባልና እንግዲህ የጸሎትን ትርጉም በደማክቱስ እንድናቀው ነው። ቅዱሳን ይጸልያሉ ለኛ ስንል ህብረታችን ያሳያል፣ አንድነታችን፣ ምስጋናንም ጭምር ያሳያል፣ ስግደትን ጭምር ያጠቃልላል። አይቱ የቅዱሳን ስግደት ጭምራሉ። የሚገርማችሁ ንስሐን፣ ልመናን፣ ምልጃን ሁሉ ያጠቃልላል። ምን? ጸሎት። ይሄ ሁሉ ውስጡ ያለ ነው። አንድ 10 ደቂቃ ብቻ ስለ ቤዛነት ላብራራና እሷን በጨረሳት። ቤዛነት በተመለከተ ባለፈው ጊዜ በደንብ አብራርተን ነበር። በቃ ይሄ መዝገበ ቃል ላይ በደንብ ይዩት እናንተ አደራችሁን። ይሄ መዝገበ ቃል ድንግል ማርያም እንዴት ቤዛ ትባላለች ለሚለው ይሄን ሁሉ አብራርታችሁ እሺ ድንግል ማርያም ቤዛነት ምን ልታደርጉት የሚሉ ሰዎች አሉ። ምንም አናረገውም። ያው መጽሐፍ ቅዱስ ያለውን ነው እኛ የምንቀበለው እኮ ሲጀመር። እኛ የፉክክርም የንዴትም መንፈስ የለብን። እውነታን የመረዳት ችግር የለባትም ኦርቶዶክስ ቤተክርስቲያን። ግን ቤዛ ማለት ምን ማለት ነው? በቃ መዝገበ ቃል እንመልከት። ያው ቤዛ ቤዛዊ ይላል እዚህ ጋር ይታያል። ቤዛ ገጽ 266 ይኸው ቤዛዊ ለሴት ሲሆን ቤዛዊት። ፕሮቴስታንት ውስጥ ቤዛዊት የምትባል ልጅ የለች። ለዓለም ተሰቅላ ነው። ለድንግል ማርያም ቤዛዊት አትባልም እያለ ቤዛዊት የምትባል ፕሮቴስታንት ግን አለች። ቤዛውያን ለወንዶች፣ ቤዛውያት ለሴቶች፣ ቤዝወት የሚቤዥ የሚታደግ ታዳጊ ልና እዚህ ጋር ይላል ማርያም ቤዛዊተ ዓለም እስመ ቤዛሃ ለነፍሴ አንተ ይላል ደራሲ። ማርያምን ቤዛዊተ ዓለም። በአጭሩ ወደ ዋናው ሐሳብ ስንገባ ቤዛ ማለት
በብዙ ቁጥር ቤዛት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ። ለምንድነው ጫማ ቤዛ የተባለው ታውቃላችሁ? ለምንድነው ጫማ ቤዛ የተባለው? ለእግራችን ቤዛ ሆኖ እግራችን እንቅፋት እንዳይመታን እሾህ እንዳይወጋን በመከላከል ስለኛ ቤዛ ሆኖ የቀረበ ማን ነው? ጫማ። ከዚህ ጫማው ያልቃል፣ ይቀድዳል፣ ያረጃል እንጂ እግራችን አይጎዳውም፣ እግሮችን አይጎዳውም። ከዚህ በእግራችን ፈንታ ጫማ ቤዛ ሆኖናል። እዚህ ዣንጥላም ልክ እንደዚሁ ቤዛ ይባላል። ዣንጥላ ቤዛ ይባላል። ይህን እኮ ማየት ነው ያለባችሁ እኮ። መዝገበ ቃል እኮ ካየ እኮ አንድ ሰው በቂ ነው እኮ። በቃ ይኸው ጥላ ይላል፣ ይኸው ጋሻ ይላል። ጥላ እንደምታውቁት ከዝናብ ከፀሐይ ይከላከላል። ራሳችንን ሳይነካው ፀሐይ ዝናብ ይከላከላል። ታደገን ከዝናብ ከፀሐይ። ጥላ ጋሻ ጦር ሲወረወር ይመክታል፣ እንዳንወጋ ጦሩ መከተል። ስለዚህ ጋሻ ምን ተባለ? ቤዛ። ይታያችኋል ግን ቤዛ የሚለው ትርጉሙ ብዛቱ። ከመጽሐፍ ቅዱስ ደግሞ እናንሳ፣ ያው ድርቅ እንዳይልባቸው መጽሐፍ ቅዱሳዊ ጥቅስ ስናነሳ ጥሩ ስለሆነ። በዚህ መጽሐፍ ቅዱስ ላይ ስለ ዓይን ፈንታ ዓይን ይላል፣ ስለ ጥርስ ፈንታ ጥርስ ይላል። ቤዛ ማለት ፈንታ ስለ ማለት ነው። ስለ ዓይን ፈንታ ዓይን ስለ ነው የሚለው እና በዛ ቦታ ተወክሎ የሚነገር ነው። ስለ ነው። ይኸው ማቴዎስ 5:38 ላይ ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል የሚለውን በግዕዝ ብታነቡት ሰማዕክሙ ከመ ተብህለ ለቀደምትክሙ፣ ቀድሞ እንዲተበል እንደተባለ ሰምታችኋል። ዓይን ቤዛ ዓይን ይላል፣ ወሰን ቤዛ ስን ይላል። አሁን ቤዛ ዓይን ቤዛ ዓይን ማለት ለዓይን ተሰቅሎ ሞቶ ያደነው ዓይን ነው ማለት ነው። እነሱ እንደሚሉት ቤዛ የሚባለው እኮ ለክርስቶስ ብቻ ነው፣ እሱ ተሰቅሎ ነው ያዳነን የሚሉ ሰዎች መጽሐፍ ቅዱስ እኮ አዲስ ኪዳን እኮ ይጥቅስ ማቴዎስ እኮ 5:38 ነው። ሲጀመር ቤዛ የሚለው ቃሉ የግዕዝ ነው። ስለዚህ መፈታት ያለበት በግዕዝ ቋንቋ ነው። አንዳንዴ አክተርም አትጫወቱ። ቤዛ የሚለው ቃሉ ሲጀመር የግዕዝ ቃል ነው። እንነጋገር ከተባለ የግዕዝ ቃል ነው። ይሄው ቤዝዎ ቤዘ የግዕዝ ቃል ነው በነገራችን ላይ። ስለዚህ መፈታት ያለበት በግዕዝ ቋንቋ ነው። ምን እንደሚለን እዚህ ጋር ዓይን ቤዛ ዓይን ይላል። ዓይን ተሰቅሎ ዓይን አድኖ ነው። ወስን ስን ማለት ጥርስ ማለት ነው። ስለ ጥርስ ፈንታ ጥርስ ይላል። ስለ ዓይን ፈንታ ዓይን ይላል። ፈንታ የሚለውን ቤዛ ነው የሚለው። በቁሙ ደግሞ እናምጣው። በቁሙ ደግሞ ሊቀ ዲያቆኑ እስጢፋኖስ ሙሴን ቤዛ ብሎታል አይደለ? በሐዋርያት ሥራ ምዕራፍ 7 ላይ ቁጥር 35 ላይ ቤዛ ብሎታል። ይኸው የሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህንን ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሹምና ቤዛ አድርጎ ላከው ማለት ለዓለም የተሰቀለው ሙሴ ነው ማለት ነው። ቤዛ እኮ ነው የሚለው ታዳጊ ማለት እኮ ነው። ይሄ እኮ አዲስ ኪዳን ላይ ነው። በነገራችን ላይ ሊቀ ዲያቆኑ እስጢፋኖስ እኮ በሸንጎ ፊት የመሰከረው እኮ ነው። ከክርስቶስ ውጪ ከተሰቀለው ውጪ ክርስቶስ ቤዛ ማንም የማይባል ከሆነ እስጢፋኖስ የአፍ ወለምታ ገጥሞት ነው እንደዚህ ያለው ሙሴን ቤዛ ያለው። ኧረ ባካችሁ በደንብ አንብቡ ባካችሁን። ከጥላቻ እንውጣና በደንብ እንወቅ። መፈራረጁ ይብቃን። ጉዳዩን ከድህነት ጋር እናያይዘው። ጉዳዩን ከመዳን ጋር እናያይዘው። ግድ የላችሁም። በመበሻሸቅ የሚከብር ጌታ የለም። እውነቱን እውነት በሉ፣ ሐቁን ሐቁ እንበል። ይሄ ምንም ጥቅሱን ወዴትም ልንሽሮ አንችልም። ይሄን ሹምና ቤዛ አድርጎ ላከው ነው የሚለው። ማን? እግዚአብሔር። ማንን? ሙሴን። በቃ ሹምና ምን አድርጎ? ቤዛ አድርጎ ላከው። ወዴትም አይኬድም። አሁን ይሄ ጥቅስ
ማንም በተዛባ መንገድ ሊተረጉም አይገባም። ግን ምን ለማለት ነው? ለእስራኤላውያን ታዳጊ የሆነው ሙሴ ነው ለማለት ቤዛና ሹም አድርጎ ሾመው ይላል። እሺ እነዚህ ጥቅሶች ምን ተረዳን? እመቤታችን ቤዛዊተ ዓለም በማለት የምንጠራት ዓለምንና በዓለም ውስጥ የሚገኙትን በአማላጅነቷ አምነው በመልካም ስራቸው ደከም ያሉትንና ምግባራቸው ጥሩ የሆኑትን በአማላጅነቷ በቃል ኪዳኗ የምትታደግ ስለሆነ ነው ቤዛዊተ ዓለም ያላት። እንደምታውቁት የዳዊት ቃል ኪዳን የሰለሞንን መንግስት ለሁለት ከመከፈል ታድጓል። የአብርሃምና የይስሐቅና ያዕቆብ ቃል ኪዳን እስራኤላውያን እንዳይጠፉ አድርጓል። የእመቤታችን አማላጅነትና ቃል ኪዳን ደግሞ ክርስቲያኖችን ከጥፋት ይታደጋቸዋልና ዓለምን በአማላጅነቷ የምትቤዥ የምትታደግ ከመጥፋት የምታድን በመሆኗ ቤዛዊተ ዓለም ማለት እንጠራታለን። ቤዛዊተ ዓለም ትባላለች። ቤዛ ማለት በቁሙ ዋጋ መክፈል ማለት ነው። ቤዛ ማለት ካሳ ማድረግ ማለት ነው። የክርስቶስ ካሳ ደግሞ በማንም አይተካም። በማንም አይተካም። ቅድም ብለናል። ሪኮንሲሌሽን እርቅ የሚለው በማንም አይተካም። ኃጢአት ማስተሰረይ በማንም ሰው አይተካም። እሱ ቅድም ነግረናል። ሳይተካ ግን ምን የሚላል እዚህ ጋር? ቤዛ ሙሴ ታዳጊ ማለት ነው። ለዓለም የተሰቀለው ክርስቶስ እያለ ሙሴ ቤዛ ተብሏል። ያም በብሉይ ኪዳን ዘመን የነበረ ነው። ከዚህ ፍጡር ቤዛ ይባላል። እዚህ መጀመሪያ ይህን በደንብ አክቶ ማወቅ አስፈላጊ ነው። እንደው አጉል ነገር ውስጥ ገብተን አጓጉል ትርጓሜ እንዳንሰጥ መጠንቀቅም ያስፈልጋል። ስለዚህ ስለኛ ብሎ በእኛ ምክንያት ተሰቅሎ የሚታደገን ስለኛ ብሎ የሞተልን ክርስቶስ ስለሆነ የዓለም ቤዛ እንለዋለን። አንድ እሱ አይቀርም። እመቤታችን ደግሞ ቤዛዊተ ዓለም ስንላት ከክርስቶስ ቤዛነት አዳኝነትና መድኃኒትነት ጋር ምንም የሚያገናኘው ነገር አይደለም። ያዳነን የታደገን ቤዛ የሆነልን ካሳ የከፈለልን የዓለም መድኃኒት የዘላለም ሕይወት ጌታችን ኢየሱስ ክርስቶስ ነው። የእመቤታችን ቤዛዊተ ዓለም በክርስቶስ ደም ያገኘነውን ፍጹም ድነት ዘላቂነት እንዲኖረው የሚደረግ በአማላጅነቷ የምትጠብቀን ስለሆነ ምን ተባለ? ቤዛዊተ ዓለም። ለምን? ቤዛ ማለት አንዱ ትርጓሜ ምን ማለት ነው? ታዳጊ ማለት ስለሆነ ይኸው ቤዛ ምን ስለ ፈንታ ምክንያት ምክንያት ራሱ የሚባለው ቤዛ ለአንድ ሰው መዳን ምክንያት ከሆንን ቤዛ ሆን። መሰቀል አያስፈልገውም እኮ ቢኒ ምክንያት ይላል እኮ እዚህ ጋር ስለ ፈንታ ምክንያት እኮ ይላል። ልብሳችን እኮ ቤዛ ነው። በነገራችን የኛ ልብሳውን ቤዛ ይባላል። እግዚአብሔር ያሳይ። ለምን? ከብርድ ትከላከልበታለህ፣ ከበሽታ ትከላከልበታለህ። አንተን ሰውነትን ሳይጎዳ ልብስ ከብርድ ይከላከላል። ቤዛ ሆነ። ጫማ ራሱ እኮ ተባለ እኮ። ጉድ እኮ ነው በጣም። ጫማ ይኸው ተያዥ፣ ዋስ ራሱ ቤዛ ይባላል። ተያዥ ዋስ ሲይዝ አንድ ሰው ያ ሰው የሆነ ወንጀል ቢሰራት ማን ነው የሚታሰረው? ተያዡ ምን ይባላል? እሱ ቤዛ። ይኸው ለዚህ እኮ ነው ተክልዬ ዋስ ጠበቃ የምንለው፣ አማልደን ለምንልን ምንለው። ጫማ ራሱ እንቅፋት እንዳይመጣን እሾህ እንዳይወጋን ጫማ ይከላከላል። እግራችን ሳይጎዳ ይጠብቀናል። ጫማው ያረጃል፣ ታዳጊያችን ሆነ። ጫማው ይቀጥላል። ጥላ ዝናብ እንዳይዘንብ ሲዘንብ ፀሐይ ሲሆንብህ ጥላ ትይዛለህ። ምን ተባለ? እሱ ቤዛ። ጋሻ ራሱ ጦር ቢወረወርብህ ትመክትበታለህ። አስበዋል ቢኒ? ጫማ፣ ጥላ፣ ጋሻ የመሳሰሉ ቤዛ ተብሎ ድንግል ማርያም ከጫማ ከጥላ ከጋሻ ረሼም ነው በእውነት ይከብዳል በጣም። ቀለል ያለ እኮ ነው እኮ በጣም ቀለል ያለ ነገር ነው እኮ። አሁን እኮ ምን በጣም የከበደ ነገር እኮ አይደለም ይሄ። ሰው ማንበብ ነው የሚጠበቅበት እኮ በቃ አይደለም። መጽሐፍ ቅዱስ ላይ የለም ይሄው። መጽሐፍ ቅዱስ ላይ መዝገበ ቃል አይሳሽ የምትለው ይሄው መጽሐፍ ቅዱስ ላይ ቤዛ አድርጎ ሾመው። ይሄው ሹምና ፈራጅ እንድትሆን የሾመ ማን ነው ብሎ የካዱትን ይህንን ሙሴ በቁጥቋጦ በታይ በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ቤዛ አድርጎ ላከው ማንን? ሙሴን። ይሄን እየተናገረ ያለው በሐዲስ ኪዳን ነው። ሊቀ ዲያቆኑ እስጢፋኖስ ስለማ? ስለ ሙሴ። በሐዲስ ኪዳን ላይ ሆኖ እንዴት ሙሴን ቤዛ ይላል? ለዓለም ተሰቅሎ ነው?
እስራኤላውያንን ግን የታደገው ማን ነው? ከእግዚአብሔር ጋር ሆኖ ሙሴን። ለዛ ነው ቤዛ የተባለው። ገፋ ካረከው ተያዥም ቤዛ ይባላል፣ ጫማም ቤዛ ይባላል፣ ጥላም ጋሽ፣ እንደውም የመሳሰለው ሁሉ ይላል። አይታል እዚህ የመሳሰለው ሁሉ ይባላል። በዚህ አጋጣሚ ቤዛይትም እንዳትታዘባችሁ እና ማስተዋሉን ጥበቡን ያድለን፣ መጨረሻችን ያሳምርልን። ወስብሐት ለእግዚአብሔር። ቃልዮት ያሰማልን። ዲያቆን ዘማርያም ማጠቃለያው እንዳትታዘበን ቤዛዊት እና ቃልዮት ያሰማልን። የቅዱሳን ምልጃን በተመለከተ ከሞት በኋላ የሚሆን ነገር የለም። እንደው አሁንም ቆም ብላችሁ እንድታስቡ እንዲህ አይነት ንግግር የምትናገሩ ሰዎች ቤተክርስቲያን አካላዊ ውቅሯ አካልነቱ ቅዱሳንን ኢንክሉድ ያደረገ ነው። ይልቁኑ እነሱ ፈጽመው ጨርሰው ስራቸው ግን አልቆምም። ይህንንም ዋቢ ነገር ማሳየት ዛሬ ምናልባት ከተወሰኑ ሰዎች ጋር ደውላችሁልኝ ጠዋት ስንነጋገር ነበረ እና አስተውሉ፣ ሞት ወይ መውጊያ የት አለ ተብሏል እና ቅዱሳን የማይናገሩ ልክ አስክሬን አይታችሁ የቅዱሳን ሞት እንደ አስክሬን ያበቃ የሚመስላችሁ ካላችሁ ነገሮችን ቆም ብላችሁ ብታዩ ጥሩ ነው። ቤተክርስቲያን በዚህኛውም በወዲያኛውም ዓለም የሚለው ቃል የተጻፈበትን እውነት መረዳት ትልቅ ነገር ነው። ምናልባት አሁን አንዳንዶቻችሁ የቅዱሳን ምልጃ ሲባል ቅዱሳን ጨርሰዋል የሚል አስተሳሰብ አላችሁ። መጽሐፍ ቅዱስ ግን ይህን አያስተምርም እና ኤፍታ ቲዩብ ላይ ይመስለኛል ቤዛ የሚለውን ቃል ስንናገር ከዛ ነይ ነይ እምዬ ማርያም የሚለው መዝሙርን አያይዘ የለቀቀውን ቪዲዮ አለና እና የእግዚአብሔርን ቃል ማየት መዝገበ ቃላትን ማየት ወሳኝነት አለው እላለሁ። ዲያቆን ዘማርያም ቃልዮት ያሰማልን። ጥቂት ጥያቄዎች ካሉ እንሰማለን። አዎ ቴንኪዩ። እሺ ቀጥል፣ አውጣልኝ እሱ ሊቅ በተወሰነ ነገር በተለይ ከዚህ ጋር አሁን በተያያዘው አሁን የቅዱሳን በአጸደ ነፍስ ያሉትን ምልጃ በተመለከተ ብዙ ጊዜ ላለመቀበል እንደ ትችት እና የቅዱሳን ምልጃ እንደሌለ አድርጎ ለማሰብ የሚሞክርበት ብዙ ጥቅሶች፣ ንባቦች አሉ መጽሐፍ ቅዱስ ላይ መስለው የሚታዩዋቸው ለነሱ መስለው ስለታዩዋቸው ግን ድምዳሜያቸው ላይ ከመድረሳቸው በፊት ቃላቶችን መጀመሪያ በደንብ አርቶ ማወቅና ያንን ማስቀደም አይቀድምም ወይ? እስቲ ይህንን ጥቅስ እስቲ እንመልከት። ሉቃስ ወንጌል 16-19 ብዙዎቻችን እናውቀዋለን። እስቲ ግን እናንብበው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎችን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ ይላል። ተመልከቱ። አሁን ድሃው ሲሞት አልተቀበረም እንዴ? ተቀብሯል። ግን የድሃ ሞት ማን ይገኛል? ማን ያስቀብራል? መጽሐፍ ቅዱስ እኮ እየነገረን ነው። ድሃው ሞተና ይላል፣ ተቀበረ አይልም። ድሃው ሞተ፣ መላእክት ወደ አብርሃም እቅፍ ወሰዱት ይላል። ባለጠጋው ደግሞ ሞተና ይላል ተቀበረ። የሀብታም ቀብሩ ይታወቃላ። በስንት መኪና እንደሚታጀብ እናውቀዋለን። ከዚህ ቀጥሎ በገነትና በሲኦል የነበሩ ኮንቨርሴሽን እንመልከት እስቲ። ድሃው ሞተ፣ መላእክት በአብርሃም እቅፍ ወሰዱት። ከዚህ ቢንያም እንረዳለን። ይሄ በአብርሃም እቅፍ የሄደው በነፍሱ ማን ወሰዱት? መላእክት። ቀላል ነገር አይደለም ይሄ ራሱ። አይት ከመላእክት ጋር ያለ ትስስር ራሱ። አሁን መላእክት እውነት ጻድቅ ሆነን እኛን ተገኝተን እኮ አስበዋል። መላእክት ውስጥ አትንካኝ ኢየሱስ መጥቶ ይንካኝ ሚላለ ዞር በል ጠጋ በልኝ አንተ መልአክ እንደኔ እኮ አንተ ፍጡር ነህ ዞር በልኝ ሚላል። መላእክት እኮ ነው የሚሉት። መላእክት ወደ አብርሃም እቅፍ ወሰዱት። መቼም ከነስጋው አይደለም። ስጋው ወደ መቃብር፣
ነፍሱ ወደ አብርሃም እቅፍ። መላእክት መጥቶ ቅዱስ ሚካኤል ሲነካው ዞር በልኝ አትንካኝ ነው ምንለው? ወይ ደግሞ ግዴታ ነዋ እኔ ኢየሱስ ስለሆንኩ ነዋ ያዝ በደንብ ልንለው ነው? መላእክት እኮ የእግዚአብሔር ልጆች ናቸው። እኛም የእግዚአብሔር ልጆች ነን። የአምላክ ልጆች ይላቸዋል እኮ መላእክትን። ምንድነው ይናክል ጸቡ ጥሉ? ቅዱሳን ከሞቱ በኋላ አያውቁም ስለኛ አይለምኑ የሚሉ ሰዎች የማይሞቱ ቅዱሳን መላእክትንስ ጭምር ምልጃ ይቀበላሉ? አይቀበሉም እኮ። ተክልዬ ስለሞተ ነው እኮ በሕይወት ስጋማ እያለማ ያማልዳሉ የሚሉ ሰዎች ሚካኤል መች ሞተ? ስጋ አለው እንዴ ሲጀመር? ገብርኤልስ መች ሞተ? የገብርኤል ምልጃ ግን ትቀበለዋለህ? ውሸት ነው ማለት ነው ያልከው። ምድር ላይ ያሉ በስጋ ያሉ ያማልዳሉ ያልከው ውሸት ነው ማለት ነው። እውነት ከሆነማ ሚካኤልም እኮ አይሞትም። ዛሬ እኮ የምናከብር ሩፋኤልም እኮ አይሞትም። መልአክ ነው፣ ረቂቅ መልአክ ነው፣ ሕያው ነው። እንቀጥል ግን ድሃውም ሞተ፣ መላእክት ወደ አብርሃም እቅፍ ወሰዱት፣ ባለጠጋውም ደግሞ ሞተና ተቀበረ። አሁን እዚህ ጋር እንቀጥል በሲኦል ላይ የነበረውን ኮንቨርሴሽን። በሲኦልም በስቃይ ሳለ አሻቅቦ አብርሃምን አየ። ማ ኃጢአተኛው በምንድን ያየው? በስጋ ነው አይደለም። ይኸው ተቀበረ። እዚህ ጋር አልቋል። በቃ ሁለቱም ሞተዋል። ድሃውም ሞቷል፣ በአብርሃም እቅፍ ሄደ፣ ባለጸጋው ሞተ፣ ሲኦል ገባ። አለቀ። አሁን የምናወራው ከዚህ ዓለም በኋላ ያለውን ህይወት ነው። በደንብ አስምሩበት። ከዚህ ዓለም በኋላ ያለውን ህይወት ነው። እሺ እንቀጥል። በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በቅፉ። እሱም እየጮኸ አብርሃም አባት ወይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። ይህን እያለ ያለው ማን ነው? ኃጥኡ ባለጸጋ አሻቅቦ ወደ አብርሃም እየተመለከተ በምን አወቀ? ነፍሱ የት ነው ያለችው? ሲኦል። አብርሃም የት ነው ያለው? ገነት። አልዓዛርስ የት ነው ያለው? በአብርሃም እቅፍ ገነት። ግን ምን አለ? ምላሴን እንዲያበርድ። ያ ማለት የሲኦልን ስቃይ አስቡት እንዴት እንደሚለበልብ። ይህን አስበን ንስሐ እንግባ ክርስቲያኖች። በዚህ አጋጣሚ ከባድ ነው። ለምላሴ ጠብታ ዋየ እሳቱ እጅግ በጣም ትሉ የማያንቀላፋበት እሳቱ ማይጠፋበት ነው ሲኦል። ከዛ ወደ አብርሃም ጮኸ። ምን ብሎ? አብርሃምን አባቱ ይብሉ። ምን አለ አብርሃም? ተመልከቱ ቁጥር 25 ላይ አብርሃም ግን ልጄ ሆይ ያለው። በጣም ይገርማል። ሰው ገነት ሆኖ ሲኦል ያለን ሰው ልጄ ይላል። አየህ ቢንያም፣ ቅዱሳን ገነት ሆኖ እንኳን አይበሉኛ ሲኦል ብንሆን እንኳን አሹ የታባህ መጀመሪያ አገባም ወይ ንስሐ መጀመሪያ አትመለስም ወይ አረም ይሉት ልጄ። የቅዱሳን ትሕትና ተመልከቱ። በዚህ ጋር አብርሃም አባቱ ይሉ ሲለምነው አብርሃምም የቁጥር 25 የመጽሐፍ ቅዱስ ነው እያነበብኩ ያለሁት። አብርሃም ግን ልጄ ሆይ አለው። እንዴት ልጄ ሆይ ይሏል? እኛ የማ ልጆች ነን? የእግዚአብሔር ልጆች ነን። እኔ ተክልዬ ልጅ ነኝ ሲባል ሰው ይበሳጫል። ምን ያበሳጫል? እኛ የአብርሃም ልጆች ነን በጸጋ። የቅዱሳን እኮ ልጆች ነን። እንኳን ለኛ ቅዱሳን እንኳን እኛን ኃጢአተኞች ሲኦል የገቡት እንኳን ልጄ ይላሉ። መቼስ ወልዶት አይደለም፣ መቼስ ይስሐቅ አይደለም እኮ ይሄን የተናገረ ያለው ነው የተባለው ባለጸጋ ነው። በስጋ ወልዶት አይደለም። ልጄ ሆይ ያ ማለት እኮ አዝናለሁ ሲሉ መግባት። እኛ ብንኖር አሹት እንደዚህ አላልኩም፣ ንስሐ ግባ አላልኩም፣ ስንቴ ሰብኬ ነበር፣ ስንቴ ዘምሬ ነበር ብለን እንናገር ነበር። እኛ ከሳሽ ነን። በሰው ቁስል ላይ እንጨት መክተት እንወዳለን። በሰው ሐዘን ላይ ነው የምንስቀው። ቅዱሳን ግን ልጄ ሆይ አለ። ይሄ ኮንቨርሴሽን ልብ በሉ ቅዱሳን አብርሃም እና አልዓዛር በገነት፣ ይሄ ባለጸጋ በሲኦል ነው የነበረ ነው። በዚህ አጋጣሚ ከሞት በኋላ ህይወት አለ ወይስ የለም? ሲኦል አለ ወይስ ገነት የለም ለሚሉ ሰዎች ይሄው አለ፣ በደንብ አለ። ያውም እሳቱ ለበለበኝ አልዓዛር ሆይ ላክልኝ አብርሃም አባቱ የሚያስብል እሳት፣ እንደ ምድራዊ እሳት አይደለም፣ የሚባላ እሳት። ልጄ ሆይ አንተ በህይወት ሳለህ መልካም እንደተቀበልህ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ይህን እየመለሰ ያለው ማን ነው?
ይህን እየመለሰ ያለው ማን ነው? አብርሃም። በምን አወቀ? በምን አወቀ? አልዓዛር በምድር ላይ በስቃይ ላይ እንደነበረ ሉክ ነዌ ደግሞ በምቾት ላይ እንደነበረ፣ አሁን ግን አልዓዛር በዚህ ይጽናናል፣ አንተ ግን ትሰቃያለህ አለው። በምድር ላይ የነበራቸውን የዚህ ባለጸጋና የአልዓዛር የድሃው ኑሮ ይሄ በገነት የነበረው አብርሃም በምን አወቀ? መቼስ አብርሃም ቀድሞ ነው ያረፈው። ለምን? እዚህ ጋር ምን ይላል? ያም ድሃ ሞተ ይልና መላእክት በአብርሃም እቅፍ ወሰዱት ይላል። ስለዚህ ቀድሞ ያረፈው ማን ነው? አብርሃም ነው። ቀድሞ ያረፈው አብርሃም ነው። በአብርሃም እቅፍ ወሰዱት ይላል። ስለዚህ አብርሃም ቀድሞ ነበር በገነት በአጸደ ነፍስ። ተመልከቱ፣ በአጸደ ነፍስ ነበረ። ከዚህ ግን ምን አለ? የሁለቱ ኑሮ ተናገረ ቢንያም። በምን አወቀ? ምድር ላይ ነበር አብርሃም። የሁለቱ ኑሮ አልዓዛር እንዲህ ሲያደርግ ነበረ። ይሄ አልዓዛር በሕይወት ሳለህ አለው። አየህ፣ በምን አወቀ? በሕይወት ሳለህ አለው። መልካም እንደተቀበልክ አስብ። አልዓዛርም እንዲሁ ክፉ፣ አሁን ግን እርሱ በዚህ ይጽናናል፣ አንተ ትሰቃያለህ። በምን አወቀ? ያውም ደግሞ ምድር ላይ የነበራቸውን ሕይወት ጭምር እየተናገረ እሱ በዚህ ይጽናናል፣ አንተ ግን ትሰቃያለህ እያለ። እሺ ስብከት እንዳይመስልብን እንሂድ። ከዛ ትሰቃያለህ አለው። በዚህ ይጽናናል ካለ በኋላ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ማን? አብርሃም። እርሱም ባለጸጋው እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። ስለማን እየለመነ ነው? ስለማን እየለመነ ነው? ምድር ላይ ስላሉ ወንድሞቹ። እንኳን ጻድቃን በአጸደ ነፍስ ያሉት ቅዱሳን ሰማዕታት ቀርተው በሲኦል ያለው እንኳን አልዓዛር ምድር ላይ ስላሉ ወንድሞቹ አወቀ። ስንት ወንድሞች አሉኝ አለ? 5። ጭራሽ እንግዲህ ሩህሩህ ሆኖ ማይንዲው አልዓዛር ሳይሆን ነዌ ያ ኃጢአተኛው ሲኦል የሚሰቃየው ሩህሩህ ሆኖ 5 ወንድሞች ኑሯቸው እንደኔ ነው። ያ ማለት አፍ ክፍላቸው በቃ ሲኦል ነው የሚሆነው። እንዲህ ከሚሆን እባክህን አልዓዛርን እኔ ልነሳ እኮ አላለም ከሙታን። ብልህነቱ ራሱ አይገርም? እኔ ልነሳ እኮ አላለም። አልዓዛር ይሄድና 5 ወንድሞችን ይንገራቸው፣ ንስሐ ግቡ፣ ወንድማችሁ ሲኦል ነው ያለው፣ ባካችሁን እናንተም ሲኦል እንዳትገቡ ንስሐ ግቡ ይበላቸው ብሎ። ስለማን እየለመነ ነው? ስለ ኃጢአተኞቹ ወንድሞቹ። ኃጥአን ሲኦል ሆነው ምድር ላይ ስላሉ ወንድሞቻቸው ወገኖቻቸው እንዲህ ካሰቡ በገነት ያሉ ጻድቃን ስለምን የሚያስቡንሳል? ቢኒ እኮ በጣም ቀላል ነገር እኮ ነው። እውነት ይሄ በሲኦል ያለው ኃጥእ ምድር ላይ ላሉ ወንድሞቹ ተጨንቆ ያያትን ርህራሄ ድንግል ማርያም የላትም? በጣም እኮ ቀላል ነገር እኮ ነው የምናወራ ያለው ነው በእውነት። አንደኛ ከሞት በኋላ ያውቁ የሚሉ ሰዎች እንኳን ጻድቃን እንኳን ድንግል ማርያም ነዌም አውቀዋል። ይህን እኮ የተናገረ ያለው እኮ ሲኦል ሆኖ እኮ ነው። 5 ወንድሞች አሉኝ እያለ ነው ያለው። በምን አወቀ? ሞቷል እኮ ስጋው መቃብር ነው ያለው። ተቀበረ ይልሃል እኮ እዚህ ጋር። ይኸው ባለጠጋው ደግሞ ሞተና ተቀበረ። አለቀ እኮ ተቀብሯል እኮ ሰውየው በአጸደ ነፍስን። ይሄ እንኪያስ አባት ወይ ወደ አባቴ ቤት እንድትሰደው ነው የሚለው እኮ። እለምንሃለሁ እየለመነ ያለው እለምንሃለሁ። ምልጃ አልተሳካለትም እንጂ ምልጃ ምን የሚል 5 ወንድሞች አሉና እነርሱም ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ ይላል። እኔ ሲኦል ገብቻለሁ፣ በእኔ ይብቃ። ምናልባት ግን እኛ እንድል ሊሆን ቢኒ ጌታ አባቱ ቆይ ዝም በለው አትበለው፣ ቆይ ሲመጣት እዚያ ያዋለሁ አብረን ነው እዚህ የምንቃጠላት እንላለን። እኛ ምን እንደዛ የምናስበው መሰለኝ በዚህ ጭካኔያችን። ግን ሲኦል ሆኖ 5 ወንድሞቹ ሲኦል እንዳይገቡት የሚራራ ምን አይነት ልቦና ነው? አብርሃም ብሎ መለሰለት። አብርሃም ግን ምን ብሎ መለሰለት? ሙሴና ነቢያት አሏቸው እነሱን ይስሙዋል። አሁንም ይቀጥላል። እርሱም መልሶ አይደለም። አቤት ሞግቱ! በጣም የሚገርም እኮ ነው። አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው
ንስሐ ይገባሉ አለ። ያ ማለት አንድ ሰው ከሙታን ተነስቶ ይኸው ትላንት ቀብራችሁኝ ያለ አው ተነስቻለሁ፣ ወንድማችሁ ሲኦል ነው ያለው፣ ሲኦል እንዳትገቡ ንስሐ ግቡ እንዲል እኮ ነው። አያችሁ፣ ከሙታን አንድ ሰው ተነስቶ አለ በሄድላቸው ምን ይሆናሉ? ንስሐ ይገባሉ አለ። ያ ማለት ንስሐ ይገባሉ ማለት ወንድሞቹ ምን ውስጥ ነው ያሉት? ኃጢአት ውስጥ። ቢንያም አንድ ኃጥእ ሲኦል ሆኖ ከአብርሃም ጋር ይሄን አክል ለወንድሞቹ መዳን ከሞገተ ቅዱሳን አርፈው ይለብልባቸው ነው የሚሉት። ከዚህ ኃጥእ ያነሰ ርኅራኄ ነው ያላቸው። ይኸው ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም አለው። ምትሃት ነው ይላሉ። ስለዚህ ማንን ይስሙ? ሙሴና ነቢያት። ሙሴና ነቢያት የተባሉት ማን ናቸው? መምህራንን፣ ሰባይከንን ስማ። ይሄ ጥቅስም ያሳያል። ሲኦልና ገነት የሚባል ነገር የለም ፈጣኑ የምትሉ ፈላስፎች፣ የኦሾ መጽሐፍ አንብባችሁ ዘዳቪንች ኮድ አንብባችሁ የምትፈላሰፉ ሰዎች ተጠንቀቁ። ሲኦልና ገነት አለ። አንድ ሁለተኛ፣ ለምንድነው ጌታ የነገረን በወንጌል? ጥንቃቄ አድርጉ። ሲኦል ከተገባ በኋላ ኃጥአን እንኳን እንደዚህ ይራራሉ፣ ለወላጆቻቸው ለቤተሰቦቻቸው እንደዚህ ይጸልያሉ። እባክህን የሞተ የሆነ አጎትን፣ የሞተ አንድ ዘመድን፣ የሞተ አንድ ቤተሰብን አስበው። እሱ እንዴት እንደሚጨነቅልን አሁን ቢኒ ስታስበው፣ እነዚህ 5 ወንድሞቹ ምድር ላይ እንዲህ እየበሉ እየጠጡ፣ ወንድማቸው ግን ሲኦል ላይ ሆኖ ለአብርሃም እየለመን እንዳለ ያውቃሉ? አያውቁም። እነሱ እኮ እየበሉ እየጠጡ ነው ያሉት። ወንድማቸው ግን ሲኦል ሆኖ ለነሱ መዳን ግን እየለመነን እለምንሃለሁ እኮ ነው ያለው። እዚህ ጋር እየለመነ እነሱ ግን እየበሉ እየጠጡ ናቸው። አይታችኋል? እኛ እየበላን እየጠጣን በዘፈን በኃጢአት በርኩሰት ሆነን ዘመዶቻችን እኮ እየለመኑ ነው። ተውት፣ ጻድቃንን ተዋቸው፣ ሰማዕታትን፣ የዋሆቹን፣ ቅዱሳንን ተው። እግዚአብሔር ልቦናችን ያብራልን። በእውነት ይህ ከዚህ የበለጠ ጥቅስ አለ? በእውነት የኃጢአተኛ ሰው ለምድር ላይ ላለው ወንድሞቹ አውቆ እኮ ነው ሞቷል እኮ በአጸደ ነፍስ እኮ ነው የሚጠይቀው። 5 ወንድሞች አሉኝ ያለ እኮ በስጋ ቆሞ አይደለም። ይህ ሰውዬ ሲኦል ሆኖ አብርሃም ገነት ሆኖ ከሞት በኋላ ህይወት አለ። የት ያለ ነው? እንደ አልዓዛር በአብርሃም እቅፍ ነው የምንሆነው ወይስ እንደ ነዌ ሲኦል ነው ያለ ነው? የት ነው የምንገባው? የቅዱሳኑ ምልጃ ምን ያክል ጠቃሚ እንደሆነ አስቡት። ኃጢአተኛው እንኳን ምድር ላይ ላሉ ወገኖቹ አውቆ ይህን ያክል ከተጨክነከ እውቀቱ እኮ አልጠፋበትም። ነፍስ አዋቂ ናታ ቢኒ። ስለ ዘመዶቹ ምን አወቀ? ስለ ወንድሞቹ ምን አወቀ? ሲኦሉን እንዴት አወቀ? እውቀት አትከለከልማ። ያ ማለት የሞተ ዘመዳችን እንዴት እንደሚለምን አስባችሁታል? ማሪ ይቅር በል ብለው ደሞ እኮ አይቻልም እያለው አረባ ከአብርሃም አባት ወይ ከሙታን አንዱ ቢሄድላቸው ብለው እንኳን ይለምናሉ፣ ንስሐ ይገባሉ። ድንግል ማርያም ምን ብላ እንደምትለምን አስቡት። ርኅራኄተ ሕሊና እመቤታችን ቤዛዊተ ዓለም ድንግል ማርያም ምን እንደምትል ለምን ቅዱሳን ርኅራኄያቸውን እዚህ ያየ። አብርሃም እንኳን በገነት ሆኖ በአልዓዛር እቅፍ ሆኖ አብርሃም አባት ወይ ሲለው አላቀህም አላለው። እኔማ አብርሃም አባት መሆነው ለአልዓዛር በቅፌ ላለው ለጻድቁ ነው አላሉ። ለኃጡ ምን አለ አብርሃም? ልጄ ሆይ አለው። አሁንም ቅዱሳን ሁላችንም ልጆቼ ሆይ ይበሉን። በእውነት ልጄ ሆይ አለው። ሲኦል ገብቶ የኔ እኮ ልጅ ለመሆን እኮ የአብርሃምን ስራ እንደኔ መስራት ይጠበቅብሃል፣ እንደኔ ቅዱስ ለሆነ ሰው በቅፌ ላለው ሰው ልጄ የምለው አላሉ። ልጄ ሆይ አለው። ተመልከቱ እዚህ ጋር ልጄ ሆይ። ድንግል ማርያም እንደምን ታውቃለች? በኃጢአት ውስጥ ወድቀን ሲኦል በተባለ በደል ውስጥ እርኩሰት ውስጥ ዘረኝነት ውስጥ ገብተን ልጄ ሆይ ትላለች። ድምጿን እንስማት፣ ቤቷን ገስግስ፣ ንስሐን እንግባ፣ ስጋው ደግሞ እንቀበል። ዛሬም ቅዱሳን ልጆቼ ሆይ ይላሉ። ወስብሐት ለእግዚአብሔር። ቃልዎት ያሰማልን ዲያቆን ዘማርያም። እንግዲህ ብዙዎቻችሁ እንድታስተውሉ ነው እንደዚህ አይነት ነገሮችን አበክረን እየተማርን ያለ ነው። እንግዲህ ቤተክርስቲያንን ማወቅ ትልቅ ነገር ነው። የቤተክርስቲያን ትምህርት ይሄ ነው። ሰው ቃለ እግዚአብሔርን ካነበበ ወደ የትም አይሄድም። ኦርቶዶክስ እንደሆነ ጸንቶ ይኖራል።
ከዛ በተረፈ ግን ከሞት በኋላ ስላለ ህይወት ግልጽ ነገር እንድትረዱ ነው። የሚያበቃ ነገር የለም። ሞት ተሸንፏል። ሞት ተሸንፏል። ስለዚህ የቅዱሳንን ምልጃ የቅዱሳንን ጸሎት በማስተዋል ብታዩት ለአብርሃም የማለውን መሐላ አሰበ። በነገራችን ላይ ስለ ኪዳን ብታስቡ እግዚአብሔር ኪዳን ይገባል ለሰው ልጆች እና የገባው ኪዳን ደግሞ ለትውልድ ነው። ለዚህ ነው አሁን እመቤታችንን ቅድስት ድንግል ማርያምን ትውልድ ሁሉ ብፅዕት ይሉኛል። ትውልድ ሁሉ ነው ያለችው። ስለዚህ በማስተዋል ነገሮቻችንን መልእክቴ ነው።